ኦኬ እሺ በጌታ በኢየሱስ መጀመሪያው የመጀመሪያው ስለ ልሳን ሲወራ ልሳን የጸጋ ስጦታ እንደሆነ ይታመናል። ቅድም ወንድሞች ምን ሚውት ላይ ነኝ እንዴ? ሚውት ላይ ነኝ። እሰማለሁ። ይሰማል። አዎ ቀጥሉ። መዝሙር እሰማለሁ እና የጸጋ ስጦታ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ባለፈ ልሳንን የመጀመሪያ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እናያለን። ከዛ በኋላ ማቴዎስ 3 ላይ ማቴዎስ 16 ላይ ማርቆስ 16 ላይ ሐዋርያት ሥራ ምዕራፍ 1:5 ላይ 1:8 ላይ ከዛ 2 ላይ ሐዋርያት ሥራ 10 ሐዋርያት ሥራ 19 ላይ ከዛ ቆሮንቶስ ምዕራፍ 12 ከዛ አንደኛ ቆሮንቶስ ምዕራፍ 14 ላይ በደንብ ወርድበታለሁ። ማርቆስ ላይ እንዴት ተቀመጠ ከተባለ በተስፋ መልኩ ሲቀመጥ እናያለን። ስለ ልሳን ምን አይነት ተስፋ ነው ጌታ የተናገራቸው ሲባል ሀፕን አላደረገም፣ ግን ተነግሯል። 17 እንደዚህ ይላል፣ የሚያምኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ልሳን ይናገራሉ ብሎ ክሌም ያደርጋል። ይህ ማለት ሀፕን አድርጓል ማለት አይደለም፣ ግን በተስፋ መልኩ ሲቀመጥ እናያለን ጌታ ኢየሱስ ለሐዋርያቶች ሲነግራቸው። ከዛ ባለፈ ዮሐንስም ሲናገር እኔ በውሃ አጠምቃለሁ ከዛ በመንፈስ ቅዱስና በእሳት ያጠምቃቸዋል ብሎ ይናገር ነበር በማቴዎስ ወንጌል ምዕራፍ 3:11። ብዙ ጊዜ ልሳን ሐዋርያት ሥራ ላይ ከመንፈስ ቅዱስ ጥምቀት በኋላ ተከታትሎ ሲመጣ ቆርኔሌዎስ ጋር እናያለን። እዛ ደግሞ ኤፌሶን ያሉት ከጥምቀት ጋር ሲጋፈሉት እናያለን ማለት ነው። እዚህ ሐዋርያት ሥራ ምዕራፍ 1 ላይ አሁንም በተስፋ ሲቀመጥ እናያለን። ልሳን የት ላይ? ሐዋርያት ሥራ ምዕራፍ 1 ቁጥር 5 እንደዚህ ይላል። 5 ላይ እንደዚህ ይላል ቁጥር 5 ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ። ለምን? ልሳን መናገር ከመንፈስ ቅዱስ ጥምቀት በኋላ የሚመጣ እንደሆነ ክሌም ሰጥቶ ያልፋል። ቁጥር 8 ላንብብላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ ብሎ ክሌም ካደረገ በኋላ ልክ እንደ ተስፋው ማርቆስ ወንጌል ምዕራፍ 16 17 ላይ በተስፋ መልክ ተቀምጧል። ምዕራፍ 2 ላይ ሀፕን ያደርጋል። ከዛስ ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስ እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ተናገሩ ብሎ በሌሎች ቋንቋ ምን አይ ቋንቋ? የግሪክ ቋንቋ፣ የግብፅ ቋንቋ፣ የኢላሜጥ፣ የሜድ ምን አይ ወደ 13 የሚያክሉ ሀገር ቋንቋ የመጡት የተበተኑ እስራኤላውያን ያን የጴንጤቆስጤ በዓል የሚያከብሩት እስራኤል ስለነበረ በሚሰሙት ቋንቋ ሲነገር እናያለን። ትርጉም የሚባል ታሪክ እዛ ጋር አልነበረም፣ በሚሰሙት ቋንቋ ስለነበረ። ከዛ ባለፈ ቆርኔሌዎስ ጋር እንያ ቆርኔሌዎስ ጋር ምዕራፍ 10 ላይ ምዕራፍ 10 ቁጥር 44 ላይ እንደዚህ ይላል 44 10 ላይ በጣም በሚገርም ቁጥር 10:44 ላይ እንደዚህ ይላል ጴጥሮስም ይህን ከተናገረ በኋላ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ፍሮም ዘ ቢጊኒንግ። ከዛ በኋላ ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ መፍሰሱን ሲያዩ ተገረሙ። የመንፈስ ቅዱስ ስጦታ አንዱ ምንድን ነው ሲባል ቁጥር 46 ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ሰሟቸው። ምን? መንፈስ ቅዱስ ስጦታ ተቀበሉ፣ በልሳን ተናገሩ። እዚህ ጋር ተተረጎመ አልተረጎመ የሚል ነገር የለውም። ምዕራፍ 19 ሐዋርያት ሥራ ላይ ቁጥር 6 ላይ እንደዚህ ይላል። ምዕራፍ 19 ኤፌሶን ሲገባ እንደዚህ አለ ጳውሎስም እጁን በላያቸው ላይ በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎችም ተናገሩ። ኢኒሴንስ መንፈስ ቅዱስን መቀበል፣ መሞላት፣ መጠመቅ፣ ከዛ ደግሞ የጸጋ ስጦታ እናያለን ማለት ነው። በሐዋርያት ሥራ ይሄን ካየን ወደ አንደኛ ቆሮንቶስ እንሄዳለን። አንደኛ ቆሮንቶስ ላይ ቀደም ሲነሳ እንደነበረው 12:10 ላይ ልሳን የጸጋ ስጦታ ሆኖ ተቀምጧል። ልሳን የጸጋ ስጦታ ሆኖ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እንደዚህ ይላል። ምዕራፍ 12 ቁጥር 10 ለአንዱ ታምራት ማድረግ፣ ለሌላው ትንቢትን መናገር፣ ለሌላው ደግሞ መናፍስትን መለየት፣ ለአንዱ ደግሞ ይላል የጸጋ ስጦታ ስለሆነ ልሳን ለአንዱ በልሳን መናገር፣ ደግሞም ባይ ዲፎልት ለሌላው የተነገረው ልሳን መተርጎም ስጦታ ይሰጠዋል። ስለዚህ ልሳን የጸጋ ስጦታ ሆኖ እናየዋለን። የት? አንደኛ ቆሮንቶስ ምዕራፍ 12:10 30 ላይ እንደዚህ ይላል እዚሁ ሁሉስ በልሳን ይናገራሉ፣ ሁሉ ይተረጉማሉ? አይ አንዳንዶች ይናገራሉ፣ አንዳንዶች ደግሞ ይተረጉማሉ ካለ በኋላ ማርቆስ 16 ላይ ስንሄድ ተስፋ ነው የሚያምኑትን ሊከተላቸው ይችላል ብሎ አስቀምጧል። እዚህ ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ ስንገባ ምዕራፍ 2 ቁጥር 2 ላይ ልሳንና ሴክሬት እንደሚያወራ ከእግዚአብሔር ጋር ሚስጥር እንደሚያወራ ይናገራል። ከዛ ወርዶ 4 ላይ ደግሞ በልሳን የሚናገር ራሱን ያነጻል፣ ትንቢት ግን ለቤተክርስቲያን ብሎ ይናገርና በህብረት መካከል ደግሞ ይናገራል። ቁጥር 26 ላይ በህብረት መካከል አንዱ መዝሙር አለው፣ ቁጥር 26 ላይ አንዱ ደግሞ ትምህርት አለው፣ አንዱ መግለጥ አለው፣ አንዱ ልሳን መናገር አለው፣ አንዱ መተርጎም አለው ብሎ ይናገራል። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል። ምን ለማለት ነው? በመላእክትና በልሳን ካለ በኋላ ፍቅር ግሬተር ዛን መሆኑን ለማሳየት ይሞክራል። ከዛ በኋላ 8 ላይ ፍቅር ከቶ አይወድቅም፣ ነገር ግን ትንቢት ይሻራል፣ ዛሬ አይደለም ነገ ይሻራል። ፕሮባቢሊቲ ነው። ፍጹም የሆነ ሲመጣ ልሳን ቢሆን ይቀራል፣ ቀርቷል ሳይሆን ገና ነው የሚቀረው። ሙሉ የሆነ ሲመጣ ቁጥር 10 ላይ ያብራራል። ስለ ልሳን አዲስ ኪዳን ላይ ይህን ካየን ቀጣይ ዮሐድ የሚለውን ሰምተን ደግሞ ሪባትን እናደርጋለን።
ኦኬ እሺ ፕሮፌት ቴንክ ዩ። አይ ቲንክ ደቂቃ ይጀምሯል። ልቀጥል እንግዲህ ባይ ዘ ዌይ ልሳን ማለት ከመሰረታዊ ትርጉሙ ስንጀምር የግዕዝ ቋንቋ ነው። ምንም የተለየ ትርጉም የለውም። በቃ ቋንቋ ማለት ነው። ሌላ ምንም ትርጉም የለውም። ቋንቋ ያልሆነ ቋንቋ ማለት ደግሞ ባይ ኔቸር መግባቢያ ወይም ደግሞ አንዱ ከአንዱ ጋር የሚግባባበት መነጋገሪያ መግባቢያ ማለት ነው። ዘን አንድ ልሳን መግባቢያነቱ ቀርቶ ግራ ማጋባት ከጀመረ ኢዝ ኖ ሞር ልሳን ወይም ደግሞ ቋንቋ መሆኑ ቀርቷል ማለት ነው። ታዲያ ምን ሆኗል? የነገሮች መጋጨትና ጫጫታ ብቻ ሆኖ ይቀራል ማለት ነው። ኦኬ ሶ ከዛ አንጻር የሚታይ ነው። ሶ መጽሐፍ ቅዱስ ስለ ልሳን ምን ብለዋል? ፕሮፌትም ከመጽሐፍ ቅዱስ በምልአት እንደሚናገረው አስቀድሞ ትንቢተ ኢዩኤል ምዕራፍ 2 ላይ መንፈስ ቅዱስ ወይም ደግሞ እግዚአብሔር በትንቢት ምን ብሎ ተናግሯል? መንፈሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ በመጣ ጊዜ ለሐዋርያቶቹ ወይም ደግሞ ለክርስቲያኖች ላይ መንፈስ ቅዱስ እንደሚወርድና በልዩ ልዩ ቋንቋዎች መናገርን ስጦታ እንደሚሰጣቸው አስቀድሞ ተናግሯል። እና በጣም ደስ በሚል ሁኔታ ፕሮፌት የተለየና የማይተረጎም ልሳን አለ ሲሉ አልሰማሁም። እንግዲህ እስካሁን በኋላ ላይ ምናልባት ካሉ እናያለን። ያ ልሳን ኢፌክቲቭሊ እና ፉሊ የወረደው እንግዲህ ሐዋርያቶቹ ላይ ነው አደለ? በተስፋ ክርስቶስ ራሱ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ በተደጋጋሚ ተናግሯል። ያንን በኢየሩሳሌም ከቆዩ በኋላ የሚያገኙት ጸጋ መንፈስ ቅዱስ ነው። ያ ካገኙ በኋላ ያገኙት ታላቅ ስጦታ ልሳን ተብሎ ተነግሯል። ያ ልሳን ደግሞ የማይተረጎም ሳይሆን የሚታወቅና ሰዎች የሚሰሙት ቋንቋ እንደሆነ በግልጽ ይናገራል። ከሐዋርያት ሥራ ምዕራፍ 1 ጀምሮ ያለውን በተስፋ ቃል መንፈስ በወረደላችሁ ጊዜ በመንፈስ ቅዱስ በተጠመቃችሁ ጊዜ ስለሚል እሱን እንዘለውና የተለየ ሀሳብ ስላልተነሳ ምዕራፍ 2 ግን በጣም በሚገርም ሁኔታ ተስፋ የተገባለት ያን መንፈስ ቅዱስ በትንቢተ ኢዩኤል የተነገረው ያ መንፈስ ቅዱስ በወንዶች በሴቶች ሁሉ ላይ ሲወርድ ምን አይነት ልሳን ነው የሰጠው የሚለውን ለሐዋርያቶቹ የሰጣቸውን ስፒሪት ወይም ደግሞ የሰጣቸውን ልሳን ካልተቀበልክ በቃ አንተ የሐዋርያቱ መንፈስ አይደለም የተቀበልከው ማለት ነው። ለሐዋርያቶቹ እንግዲህ በዓለ ሀምሳ የተባለውን ቀን በደረሰ ጊዜ ሁሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩትንም ቤት ሁሉ ሞላው ይላል። አሁን የመንፈስ ቅዱስ በኃይል መምጣት እዚህ እንመለከታለን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። ልሳኖች ታዩአቸው። ኦኬ ያ የታየው ልሳን ምን? በእያንዳንዳቸውም ላይ ተቀመጡባቸው። ልሳኖች ናቸው የተገለጠው። መንፈስ ቅዱስ የገለጠው ልሳኖች ነው እና በእያንዳንዱ ሐዋርያ ላይ ተቀምጧል ይሄ ልሳን እና በሁሉም መንፈስ ቅዱስ ሞላባቸው ይላል። ልሳኑ የገለጠው ማለት ነው መንፈስ ቅዱስ ነው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳን ተናገሩ፣ ይናገሩ ጀመር ይላል። ስለዚህ በሌላ ልሳን መናገር ጀመሩ። በሌላ ልሳን ማለት እነርሱ ካደጉበት ከተወለዱበት ቋንቋ ሌላ የሆነ መንፈስ ቅዱስ የገለጠላቸው በጣም ብዙ ቋንቋ አለ ማለት እሱ ነው በቃ ልሳን ማለት። ኦኬ በሌላ ልሳን ሐዋርያቶች የተገለጠላቸው ይሄን ነው። ስለዚህ መናገር ጀመሩ። ሲናገሩ ምን አሉ? ህዝቡ ሁሉ ተነስቶ ምን አለ? ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም ወይ? የገሊላ ሰዎች ሆነው እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? ስለዚህ ገሊላውያን ናቸው፣ መንፈስ ቅዱስ ገልጸውላቸው ግን የዓለም ቋንቋ ነው የሚናገሩት። ማለትም እዛ የተሰበሰቡ የእያንዳንዳቸው ከአረብም የመጣለ ከፊላደልፊያ ያለ ከካፓዶሻ የመጡ ሰዎች አሉ። የእያንዳንዱ ቋንቋ መንፈስ ቅዱስ ገለጸና መናገር ጀመር። ስለዚህ ለማያምን ምልክት ነው ያለው ሐዋርያ ቅዱስ ጳውሎስ። ከዚህ አንጻር የማያምኑት አሁን በዚህ ሰዓት ልሳን ሲገለጥ ምልክት ሆነባቸው። እንዴ ይሄማ የእግዚአብሔር ስራ የመንፈስ ቅዱስ ስራ ካልሆነ በስተቀር ሰው በራሱ ሊያመጣ አይችልም። ምክንያቱም ገበሬዎች ናቸው እንዳለ ሐዋርያቶች ብትመለከት የተማረ እንኳን የላቸው። ከአሳ አጥማጅ ከገበሬ ከነዚህ የመጡ ናቸው እና ፎር ሰደን የእያንዳንዱ ህዝብ ቋንቋ አወቁ። ይህ የመንፈስ ቅዱስ ስራ ነው ብለው አደነቁ ይላል። በተመሳሳይ መንገድ ሐዋርያ ሥራ ምዕራፍ 10ም ይሄ ታሪክ ተደግሞ እንመለከታለን። አሁን አይሁዳውያን ለአሂዛብ ነው የተገለጠላቸው። ሐዋርያ ሥራ ምዕራፍ 10 ደግሞ ከአሂዛብ ለአይሁዳውያን ሲገለጥላቸው ማለትም ቆርኔሊዮስ ከአሂዛብ ወገን የሆነ ነው አይደል? መንፈስ ቅዱስ ይመጣና የአይሁዳውያን ቋንቋ ያልገለጠለም ይገልጥለታል። እና ምን ሲል ይሰማሉ አይሁዳውያን? እግዚአብሔር አምላክ ሲያመሰግን። እንዴ ይሄ አሂዛብ አይደለም እንዴ? እንዴት ነው እግዚአብሔርን ሲያመሰግን በገዛ ቋንቋችን ምን ሰማው ብለው ምን ተገረሙ ነው የሚለው።
ስለዚህ ልሳን ሁል ጊዜ ለማያምን ምልክት ሆኖ ነው የሚሰጠው። ምልክት የሚሆነው እንዴት ነው? ያልተማርከው ያልተወለድክበት ቋንቋ ፎሬስተር መንፈስ ቅዱስ ይገልጽልና ትናገራለህ ማለት ነው። እግዚአብሔር ይስጥልሽ። ሰዓት አለቀ። እሺ ጥያቄና መልስ ነው የምታደርጉት አይደል? አዲ እንደዛ ይሻላል። እኔ እንጃ ንገሩኝ። ከሐሳብ ሶስት ደቂቃ እንሂድ። ያነሳችሁት ሐሳብ ላይ ሶስት ደቂቃ ልስጣችሁ። ጥሩ ፕሮፌት አሉ ያ አለው መዝሙሬ። እሺ ዮሐዲ ያነሳው ሐሳብ ላይ እርሶ ደግሞ ማፍረስ የሚለው ቃል አይገልጸውም፣ ግን ሐሳቦታ የዮሐድ ሐሳብ ላይ አስተያየት ይስጡ። 3 ደቂቃ አሉት። ዮሐድ ደግሞ እርሶ ላይ ከዛ ጥያቄና መልስ እናደርጋለን። ልጀምር? ትችላለህ። ኦኬ እሺ የመጀመሪያው እንግዲህ ወንድማችን ዮሐድ የኢዩኤል መጽሐፍ ምዕራፍ 2 ነው ክሌም ያደረገው። እንግዲህ በዛ ቀን የሚታወቅ ነው። ኢዩኤል ምዕራፍ 2 ቁጥር 28 ላይ ትንቢት ተነግሯል። ከዚያ በኋላ በመንፈስ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ፣ ወንዶችና ልጆች ሴቶች ልጆች ትንቢትን ይናገራሉ እንጂ የሚለው እንጂ ልሳንን አይልም እዚህ አካባቢ። ከዛ ሽማግሌዎች ህልምን ያለማሉ፣ ጎረምሶች ደግሞ ራእይን ነው የሚለው እንጂ ሊትራሊ ልሳን የሚል ቃል አይናገርም። እንደው ስለ ልሳን ካስፈለገ እንደውም እዚህ ኢሳያስ ምዕራፍ 28 ማንሳት የተሻለ ይመስለኝ ነበር። እሱን ቢያነሳ ጥሩ ነበር። ኢሳያስ ምዕራፍ 28 ላይ እንደዚህ ይላል። ከቁጥር 49 ጀምሮ 28 ኢሳያስ 28 ከ11 ጀምሮ 11 እና 12 እንደዚህ ይላል። ኢሳያስ ምዕራፍ 28 11 ላይ እንግዲያማ እግዚአብሔር በባዕዳን ልሳን በእንግዳ ቋንቋ ለእነዚህ ህዝብ እናገራል ብሎ ተናግሯል። ስለዚህ እዛ ጋር ትንቢት ነው የሚለው ልሳን አይልም። ከዛ ባለፈ የኢዩኤልን ትንቢት ቀጥታ የምናገኘው በሐዋርያት ሥራ ምዕራፍ 2 ነው። ኢዩኤል የሚገናኘው ከሐዋርያት ሥራ ምዕራፍ 2 ጋር ስለሆነ ጴጥሮስም በዛ ጊዜ ሲናገር በኢዩኤል የተነገረው ያ ነው ከጌታ ማለት ጌታ በስጋ ለባሽ ልጅ መንፈሴን አፈሳለሁ ትንቢት ይናገር ብሎ የተናገረውን ሲያስታውስና ሪቬል ሲያደርግላቸው እናያለን። ታዲያ ዮሐድ ላይ አንድ ያስኩት ነገር ምንድን ነው? ልሳን ቋንቋ ብቻ ነው የሚል አይነት ክሌም አስቀምጧል። 1 ነው 2 ነው አላለም፣ ግን ቋንቋ ነው ካለ ባይ ዲፎልት ምን እያለ ነው? አንድ ብቻ ነው እያለን ነው ማለት ነው። ስለዚህ ልሳን ቋንቋ ነው ብሏል። ታዲያ እኔ ሌሎች ጥያቄዎች ይነሱብኛል። ለምን ከተባለ ልሳን በሐዋርያት ሥራ ምዕራፍ 2 ላይ ብቻ ሀፕን ያደረገ አይደለም። ቀደም እንደ ተስፋ ፍሮም ዘ ቢጊኒንግ ሳነሳ ተስፋ ሆኖ ማርቆስ 16:17 ላይ ተቀምጧል። የሚያምኑትን በአዲስ ቋንቋ ይናገራሉ የሚል ነበረ። እሱን እንዴት ነው የሚያየው? ይሄን ጥያቄ እንደ ጥያቄ ያቀርብለታል። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ሚስጥርን ይናገራል በልሳን የሚናገር ለሰው ሳይሆን ለእግዚአብሔር ነው ይላል። እሱን አልለካውም። 4 ላይም ልክ እንደዛው 13 1 ላይ ደግሞ በሰውና በመላእክት ልሳን የሚለው ነበረ። ታዲያ አንተ ቋንቋ ብቻ ነው ካልክ እዛ ጋር በመላእክት የሚለው ቋንቋ ነው እያለ ነው። ለሱም መልስ ያስፈልገናል ማለት ነው። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ሁላችሁ ስትሰባሰቡ ይላል። አንዱ መዝሙር አለው፣ አንዱ ትምህርት አለው፣ አንዱ ልሳን መናገር አለው፣ መተርጎም አለው እያለ ቋንቋ ነው ካልከን እዛ ጋር ለምን መተርጎም ለምን መናገር ብሎ ሲናገር ታያለ። ከዛ ባለፈ ልሳን የጸጋ ስጦታ ነው ወይ ብዬ ጠይቀዋለሁ። ይሄን አላነሳም። ለምን ሲባል አንደኛ ቆሮንቶስ ምዕራፍ 12 10 ላይ ያ አንዱ መንፈስ ለሚፈልገው ጸጋን ይሰጣል። ለአንዱ ዲዘርቬሽን፣ ለአንዱ መለየት፣ ለአንዱ በልሳን መናገር፣ ለአንዱ መተርጎም ይላል። ታዲያ የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እና ደግሞ ታች 30 ላይ ወርዶ ሁሉም በልሳን ይናገራሉ ሁሉ ይተረጉማሉ ብሎ ለምን አስቀመጠ? ይሄን በደንብ ማየት ይኖርበታል። ቀጥታ ግን እሱ ያገናኘው ኢዩኤል ምዕራፍ 2ን ከሐዋርያት ሥራ ምዕራፍ 2 ላይ ብቻ ቁጭ አድርጎት ቆርኔሌዎስም አለ እዛ ጋር ጥቅስ አያመጣም። በልሳን ተናገሩ እንጂ የሚለው በሚሰሙት በአሕዛብ ቋንቋ ተናገሩ የሚል ቃል ስለሌለ ኤፌሶንን ደግሞ አልለካውም። እዛ ጋር ደግሞ ልሳን እንደተናገሩ እንጂ በምን እንደተናገሩ አይናገርም። ስለዚህ ያነሳሁትን ጥያቄ ላይ መልስ ቢያዘጋጀልን ጥሩ ነው ብዬ አስባለሁ። ኦኬ እሺ፣ ሪሰት ይደረግና እሺ፣ ልጅ 3 ደቂቃ። እሺ ኦኬ፣ ወደ መልሱ ስገባ በብሉይ ኪዳን የተነገረው ልሳን ነው በሐዲስ የተነገረው ብያለሁ። እሱ በትንቢተ ኢዩኤል በወንዶች እና በሴቶች ላይ እንደሚመጣ ከዛ በልሳኖች እንደሚናገሩ ትንቢተ ኢሳያስ ምዕራፍ 28 ላይ ተጠቅሷል። ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ ለእግዚአብሔር እንጂ ለሰው አይናገርም የሚለው የማይታወቅ ልሳን ማለት አይደለም። ምን ማለት ነው? አሁን በአንድ ማህበር ውስጥ ስለ ማህበር ነው እየተናገረ ያለው ሐዋርያ ቅዱስ ጳውሎስ። ማህበር ላይ ተሰባስበው አንድ ሰው ያ ማህበር የማይሰማው ግን ኦኬ መንፈስ ቅዱስ የገለጸለት አዲስ ቋንቋ ልክ ሐዋርያቶቹ አሁን ለምሳሌ
ለብዙ ህዝቦች የሚነገር ቋንቋ አይደለ? ለእያንዳንዱ ነገር የሚሆን ቋንቋ ተገልጾላቸዋል። ሶ ለዛ ማህበር ማይሆን ቋንቋ ተጠቅመው ግን የሚሰብክ ከሆነ ወይም ደግሞ በዛ ማህበር ውስጥ ተገለጸልን ብለው ብቻ ማህበሩ የማይሰማው ቋንቋ የሚናገሩ ከሆነ እሱ ይታነጽበታል፣ ማህበሩ ግን አይታነጽበትም ማለት ነው። እዛ ያለው ማህበር አይሰማው፣ ነገር ግን የሚሰማው የሚያደርገው ጸሎት እግዚአብሔር ይሰማዋል የሚል ሐሳብ ነው ያለው። እሱ በስፋት ጥያቄና መልስም ስለምንሄድበት ችግር የለውም። አንደኛ ቆሮንቶስ ምዕራፍ 12 እኮ የሰውና የመላእክት ልሳን ብሎ እኮ ይናገራል። መላእክትም ልሳን እንዳላቸው እሱ መላእክት ልሳን አላቸው ለማለት አይደለም በጭራሽ። አዲሱ መደበኛ ትርጉም የፕሮቴስታንቶቹ ራሱ ምንድነው የሚለው? ግነታዊ አገላለጽ ብሎ ነው የሚገልጸው። ምክንያቱም እንደው እንዲህ እንኳን ባደርግ ማለት የምርም እንደዛ አላቸው ወይም ደግሞ እንደዛ የሚሆን ሰው አለ ማለት አይደለም። እሱን ማረጋገጥ የምንችለው ዝቅ ብለን እንደው ዕውቀትን ሁሉ እንኳን ቢኖረኝ ብሎ ይናገራል ሐዋርያ ቅዱስ ጳውሎስ። ዕውቀት ሁሉ ሊኖረው አይችልም። ጥበብን ሁሉ ቢኖረኝ ብሎ ይናገራል። ጥበብን ሁሉ ራሱ ሊኖረው አይችልም ሰው። ግን ምንድነው ግነታዊ አገላለጽ። እንደዚህ እንኳን ቢሆን የማይሆን ነው፣ ግን እንደዚህ እንኳን ቢቻል ኖሮ ራሱ ምንድነው ፍቅር ግን ከሌለኝ ከንቱ ነው የሚለውን ለመግለጽ ግነታዊ አገላለጽ የተጠቀመው ነው። ይሄ የፕሮቴስታንት አዲሱ መደበኛ ትርጉም ቀጥታ መመልከት አስፈላጊ ነው። የጸጋ ስጦታ ነው ወይ ብሏል። ኦፍኮርስ አዎ የጸጋ ስጦታ ነው፣ ግን ለእያንዳንዱ የሚሰጥ የጸጋ ስጦታ ደግሞ አይደለም። እናንተ በአይነሴሲቲ ነው የምታደርጉት። እያንዳንዱ ክርስቲያን ሲሆን ሲጠመቅ በቃ ልሳን ይናገራል። ሌሎቹ ግን አትጠሯቸውም። መተርጎም፣ አጋንንትን ማውጣት፣ ሌሎቹ አትጠቅሷቸውም። እችን ፓርት ብቻ ግን በቃ ለሁሉም የተሰጠች አድርጋችሁ ትናገራላችሁ። አዎ የመንፈስ ቅዱስ ስጦታ ነው። ሐዋርያት እኮ ተሰጥቷቸው እንጂ ተምረውት ወይም ደግሞ ያደጉበት ቋንቋ አይደለም የተናገሩት፣ በመንፈስ ቅዱስ የተሰጣቸው ነው። ጸጋ ነው ማለት ነው። ቆርኔሌዎስ ደግሞ የሚሰማ ቋንቋ ነው የተናገረው። ኦፍኮርስ እዛው ክፍሉ እኮ ምንድነው የሚለው? እግዚአብሔርን ሲያመሰግን ሰሙ ነው የሚለው። እግዚአብሔርን ሲያመሰግን እያመሰገነ እንደሆነ ያውቃሉ። አንድ ፓስተር ታራራም ሻራራም የሚለውን ቋንቋ ሲናገር ግን ያመስግን፣ ይሳደብ፣ ይርገም አያውቁትም። ለዛም አሜን አይሉ። ሲያመሰግን ሰማን አይልም በፕሮቴስታንት አዳራሽ ውስጥ፣ ምክንያቱም የሚሰማ ቋንቋ ስላልሆነ። እነሱ ግን እግዚአብሔርን እያመሰገነ እንደሆነ ሰማን ነው የሚለው። ያጨርሻለሁ። እሺ የጥያቄና መልስ ደቂቃ ስንት ያዝላችሁ? አሁን እሱ ረዘም ቢል ጥሩ ነው። አይ ቲንክ ስንት 10 የተነሱ ሀሳቦች ያልተነሱም ሰፋ ተደርጎ እንዲጠየቁ 10 ይሁን 10 ይሁን ዛም በላይ 15 ይሁን ኦራ 15 ሰው ላይ ቀመጣ 15 ይሁን። እሺ ይሁን ችግር ኦልሞስት እሺ ወይ 12 ደቂቃ ይሁን እንዳይበዛ 12 እሺ 12 ይሁን እንዳይበዛ ሰው እንትን እንዳይሰለች። እሺ ማን ነው የሚጀምረው? እሺ ፕሮፌት ይቀጥሉ ጥያቄ። እሺ ዮሐዲ እሺ የመጀመሪያው ጥያቄ ምንድነው? ዮሐድ አሁን ሲናገር እንደሰማችሁት በኢዩኤል ምዕራፍ 2:28 ላይ እንደው በስጋ ለባሾች ላይ ከመንፈስ ያፈሳለው እንጂ ትንቢትን እንጂ ያለው ልሳንን አላለም። ስለዚህ በኢዩኤል ምዕራፍ 2 ላይ ልሳን ነው ብለኛል። ጥቅስ በጥቅስ ታሳየኛለህ? ከኢዩኤል ምዕራፍ 2 ልሳን የሚል ቃል ኦኬ። ሐዋርያት ሥራ ምዕራፍ 2 ላይ ላሳይ ፕሮፌት። ይሄ በምልአት ይፈሳል የተባለው ትንቢተ ኢዩኤል ያልከኝ በልሳን ብለሃል። የኢዩኤል በልሳን ሐዋርያት ሥራ ምዕራፍ 2:17 አዎ ያንን ልሳን መንፈስ ቅዱስን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ሲል ትንቢትን ይናገራሉ የሚለውን ትንቢትን ማለት ልሳንን የሚጨምር እንደሆነ የምታውቀው የት ነው? ሐዋርያት ሥራ ልክ ለሐዋርያቶቹ ይህ መንፈስ ከፈሰሰ ከወረደላቸው በኋላ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 17 ይጠቅስና እግዚአብሔር ይላል ተብሎ በወንዶችና በሴቶቻችሁ ላይ ከመንፈሴ አፈሳለሁ የተባለው በእኛ ሲፈጸም ትመለከታላችሁ ብሏል ሐዋርያ ቅዱስ በቃ ችግር የለውም። የፈለግኩት ምን ቅድም ልሳን በኢዩኤል ተባለ ስላልከኝ ትንቢት የሚል ቃል ብቻ ስላለ አዲስ ኪዳን ላይ ግን ከመንፈስ ቅዱስ መሞላት በኋላ ያንን የተፈጸመው ሪዛልት ነው በላ ያንን የተፈጸመው ነው ያልኩት። ሐዋርያ ቅዱስ ጴጥሮስ ነው ባይዘው ኮት ያደረገው ቅዱስ ጴጥሮስ ነው፣ እኔ አይደለሁም። ይሄንን በመልአክኛ ላይ አፈሰሰው ብሎ ቅዱስ ጴጥሮስ ነው የጠቀሰው ኢዩኤል በልሳን መናገራቸውን ማለት ነው። እሺ ተመልሷል። እሺ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ
በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደ ሜዥዋሾች ጽናጽል ነኝ ሲል እዛ ጋር አንተ ሜታፎር ነው እያልከን ያለው። ጳውሎስ ከሜታፎሪክ ነገር ያሌለን ነገር መናገር ይችላል? አዎ ይችላል። እስቲ ማለት እዛ ጋር አሁን እዛው ሌላ ክፍል ሳልሄድ እዛው ዝቅ ብዬ ነው ማሳየ ፕሮፌቴ። ቁጥር ስንት መሰለ? ቁጥር 2 እዛው ቁጥር 2 ትንቢትንም ቢኖረኝ ይልና ሚስጢርንም ሁሉ እና ዕውቀትንም ሁሉ ባውቅ ይላል። አሁን ሐዋርያ ቅዱስ ጳውሎስ ሚስጢርን ሁሉና ዕውቀትን ሁሉ ሊያውቅ አይችልም። ምክንያቱም ይህ ፈጣሪ ሰንስ ነው። ታች ላይ ያለውማ ሪቶሪካል እዚህ ጋር ሜታፎር የሚል ደግሞ ቃል በቃል አታመጣም። ለምሳሌ እስከ ቁጥር 8 ድረስ ፍቅር ከሁሉ ሊበልጥ ነው የሚያሳየው ክፍል ፋላሲ ኤክስትሪም ቨርባተም ፋላሲ ይባላል ፕሮፊት። ቃል በቃል ፕላስ ደግሞ ቨርባተም ቱ ዘ ኤክስትሪም አሁን እያልከኝ ያለው ምንድነው? ጳውሎስ ከሌለ ነገር ተነስቶ ሜታፎር ሰርቷል ነው አይደል? ከሌለ ነገር ትክክል። አዎ ሊሆን በማይችሉ ነገሮች ወይ አንዴ ሊሆኑ አይ በቃ ተመለሰ ንግግሮች ማለት ነው። ለምሳሌ ብዙ ጥያቄ ስላለኝ አንድ ደቂቃ ብቻ አንድ ደቂቃ ይሄን እኔ ብቻ ሳልሆን ባይዘወይ የአዲስ መደበኛ ትርጉም የእናንተ ማለት ነው። ተመለሰልኝ። አሁን እሱ ማብራራት አይጠበቅብህ። ለምሳሌ የኔ ጥያቄ ሳስለሆነ በቃ ሜታፎር ነው ብለኛል። ለለፈውና ሰዓቴ እንዳይበላ። እሺ አንደኛ ቆሮንቶስ የጸጋ ስጦታ ነው ብለኛል። ልሳን የጸጋ ስጦታ ነው ብለኛል። ኦኬ በኦርቶዶክስ ተዋህዶ ውስጥ ልሳን የጸጋ ስጦታ ሆኖ የሚናገሩ ሰዎች አሉ ማለት ነው? ምን አልከኝ? ይቅርታ። ልሳን የጸጋ ስጦታ ነው አይደለ? ትክክል። አዎ። ይህ የጸጋ ስጦታ በኦርቶዶክስ ቤተክርስቲያን አማኞች ውስጥ ተፈጽሟል? አይተህ ታውቃለህ? አዎ እንግዲህ በታሪክ ደረጃ ተፈጽሞ አይተናል። አሁንም ሊፈጸም ይችላል። ኦፍኮርስ ለምሳሌ ቅዱስ ኤፍሬም ሶርያዊ ከቅዱስ ባሲሊዮስ ጋር ተገናኝተው ይህን የልሳን ቋንቋ ተገልጾላቸው እርስ በርስ ተነጋግረዋል። ተነጋግረዋል። በእንደዚህ አይነት ኦኬዥኖች ሊገለጽ እና መንፈስ ቅዱስ ስራውን ሊሰራ ይችላል። ይሄንን የመንፈስ ቅዱስ ስጦታ ምዕራፍ 12 ላይ አንድ እችን ብቻ ከሆነ ጊዜ በኋላ ሊገለጥና አፕል ሊያደርግ እንጂ ኮንሲስተንሲ ይዞ በቤተ ክርስቲያን ውስጥ ይሄ ጸጋ የለም ማለት ነው። ከሆነ ጊዜ በኋላ ሊኖር ይችላል። እሺ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ፓውዞናል ሚውቶናል። አንዴ ደቂቃውን አስቆመው መዝሙራ ፕሮፌቲ ተመልሻለሁ። ያ ይሰማል? ተመልሳል። ያ ደምረው ሚውት አድርገው ነው አንተ ጋር ነው ፕሮፌት። ቆይ ትንሽ ያዝለት ዲያቆኒ። ዲያቆኒ ትንሽ ያዝለት ደቂቃውን። ቆይ አቁም ያለው ደምሮ ጋር ነው የነበረው። ደምሮን አልታሰጥቻለሁ። ምንም ፖዝ ሚውት ማድረግ አልቻልኩ። አቁም ያለው ደቂቃውን ነው መቀጠል ይችላል። አዎ ይቆይ አንድ ነገር ብቻ ደቂቃው ሎክ አረገብኝ ስልኬና ድንገት ፖዝ ደቂቃው ችግር የለም። ፕሮፌት አሁን ያነሳው ላይ ትንሽ ደቂቃ ማለት የጸጋ ስጦታዎች መንፈስ ቅዱስ ለምንድን ነው የሚሰጠው ተብሎ ነበር? ለጥቅም ብሏል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ላይ ለእያንዳንዱ መንፈስ ቅዱስ እያንዳንዱ ስጦታ ለምንድን ነው? አገልግሎት ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን ያዝለት ደቂቃውን አንዴ አንዴ ችግር የለም። ፖዝም አድርጎ ስለነበር አንዴ እችን ብቻ ተናግሬ ከዛ ደቂቃ ይጀምራል። ስለዚህ ነገር ግን መንፈስ ቅዱስን መግለጥን ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር እያለ ይዘረዝራል። መንፈስ ቅዱስ የጸጋ ስጦታዎችን የሚሰጠው ለጥቅም ነው። መንፈስ ቅዱስ መጀመሪያ ለሐዋርያት ከዛ ደግሞ በመጀመሪያ ለነበረችው ቤተክርስቲያን የልሳን ስጦታዎች በምልአት ይሰጥ ነበር። ለምን ከተባለ ወንጌል ለዓለም እንዲሰራጭ ማለት ነው። 12 ሐዋርያት በዓለም ተሰራጭተው ወንጌልን ሊሰብኩ ግድ ነው አይደል? ስለዚህ የልሳን ስጦታ ይግድ ያስፈልጋል። አሁን ማብራሪያ ታይም ሳይሆን ጥያቄና መልስ ስለሆነ የሆኑ አባቶች አልከኝ። የሆኑ አባቶች
የሆነ ዘመን ላይ ተናግሯሉ። የመጀመሪያ ግን ያመንከው ምንድነው? የጸጋ ስጦታ እንደሆነ አምነሃል። ከዛ ባለፈ ደግሞ ምን ይላል መሰለህ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እንደሚል ታውቃለህ? የክርስቶስ ኢየሱስ መምጣት በክብር ስትጠብቁ ሳለ አንድም የጸጋ ስጦታ አይጎላችሁም ይላል። ያ አንደኛ ቆሮንቶስ ምዕራፍ 1 7 ላይ ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎላችሁም። ስለዚህ እናንተ ጋር አይጎላችሁም ጳውሎስ እያለ የሆነ ሲዝን የሚገለጥ ነው ማለት ነው የጸጋ ስጦታው ልሳን። ኦኬ እንደዛ አይደለም እያለ ያለው ሐዋርያ ቅዱስ ጳውሎስ። የጸጋ ስጦታ ሲባል የሆነ ሁሉም ነው የጸጋ ስጦታ ዮሐዴ የቱ ጋር ነው እንደዛ የሚለው? ይኸውና እኮ ቁጥር ላንብብል። ጥያቄ በአንደኛ ቆሮንቶስ ምዕራፍ 1 7 መሰረት ነው። ስለዚህ ይላል አንደኛ ቆሮንቶስ ምዕራፍ 1 7 ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በመተጠባበቁበት ሳላችሁ ማንኛውም ማለት ሰሟን የጸጋ ስጦታዎች ሁሉ ማንኛውም መንፈሳዊ ስጦታ አይጎልባችሁም። ስለዚህ እናንተ ቤተክርስቲያን ውስጥ አንዳንዴ ልሳን ከሆነ ዘመናት በኋላ የሚነገር ከሆነ ዘመናት በኋላ ደግሞ ማይነገር ሆኖ ጎሎ ነው ያለው ማለት ነው። ጳውሎስ ግን አይጎልም። ስለሱ አይደለም ስለነሱ ጸጋ ስጦታዎች አይደለም። እዛው ሐዋርያ ቅዱስ ጳውሎስ እኮ ዝቅ ብሎ ያብራራዋል። ፕሮፊት ምን ይላል መሰለው? ቁጥር 8 ላይ እሱም ደግሞ አይደለም እንዴ ጸጋውን አንዴ አይደለም ችግር የለው ቆሮሎስ ተመልሶልኛል ችግር የለው። እሺ ቁጥር 8 ይገልጸዋል ያ ጸጋ ሐዋርያት ሥራ ምዕራፍ በቃ ተመልሶልኛል። ሐዋርያት ሥራ ምዕራፍ 10 ላይ መንፈስ ቅዱስን ከተሞሉ በኋላ በልሳን ተናገሩ ይላል። በራሳቸው በአሕዛብ ቋንቋ ነው የሚል መረጃ ስጠኝ፣ የፈጠነ መረጃ። ይኸው እሺ ሐዋርያት ሥራ ምዕራፍ 10 ላንብበው እዛ ቀጥል። አይ ቃል በቃል ኤግዛክት ወርድ ፋላሲማ አትስራ ፕሮፊት አይደለም። አንተ ምን ያልከው ቅድም ያው 46 ላንብበው ክፍሉ ብቻ ፕሮፊት ሰዓት አይፍጁ። ቆይ አንዴ ላንብበው ቃል በቃል ምንም ትርጉም እንኳን አያስፈልግም። አይ ላንብበው እንጂ እኔ ነኝ የተጠየቁት። አንዴ ላንብበው 46 ወይ ደቂቃ ከዛ ተከታተለኝ። ከዛ ጥያቄ ይቆምልኝና ደቂቃውን አስቆምልኝ። ይቁም አንዴ እሺ ይቁም ችግር የለው። እሺ ብቻ ተረጋግተህ ስማኝ። ይኸውልህ ምን ይላል እንግዲህ እንደዛ ከሆነ ተረጋግተን እንትኑን እናንብበው። ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ እሺ ከጴጥሮስ ጋር የመጡት የተገረዙ ናቸው። የተገረዙ ናቸው ማለት አይሁዳውያን ናቸው ማለት ነው። ኦኬ ግሩዛን ናቸው። ስለዚህ ወዴት ነው የመጡት? ወዳልተገረዙት ወደ ቆርኔሌዎስ ነው ማለት ነው። እሺ የሆኑ ምዕመናን በአሕዛብ ላይ ደግሞ እሺ በአሕዛብ ማለት ባልተገረዙት ደግሞ ማለት ነው። ስለዚህ ከጴጥሮስ ጋር የተገረዙ መጡ ወደ ማን? ወዳልተገረዙት። ስለዚህ በእነዚህ ባልተገረዙት ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። የመንፈስ ቅዱስ ስጦታ ፈሰሰና ተገረሙ። እንዴት አወቀው የመንፈስ ቅዱስ ስጦታ መሆኑና እንዴት ተገረሙ? ያው ቁጥር 46 በልሳኖች ሲናገሩ፣ በልሳን ነው የተገለጠላቸው፣ ልሳን ነው ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ይኸው ምን ሲያደርጉ ነው የሰማቸው? እግዚአብሔርን እያከበሩ የሚሰማን እግዚአብሔርን እያመሰገኑ ሰምተዋል። ቆይ አንዴ ዝቅ ብሎ ደግሞ 47 አንዴ ደቂቃው ተይዟል አይደል? አንዴ 47 አንዴ ከዛ በኋላ ሐዋርያ ቅዱስ ጳውሎስ ምን አለ መሰለ? በዚያን ጊዜ ጴጥሮስ አለ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ይኸው በቃ ለኛ የወረደው መንፈስ የወረደላቸው ነው የሚለው። ስለዚህ ከሐዋርያ ቅዱስ ለነ ቅዱስ ጴጥሮስ የወረደላቸው መንፈስ ቅዱስ ነው ለእነዚህም የወረደላቸው። ስለዚህ የሚሰማ ልሳን እንጂ የማይሰማ የሚባል መጽሐፍ ቅዱስ አያውቀውም። እሺ ቀጥል። አይ እኔ ጥያቄ የሚሰማ አይደለም ያልኩ። ቁጥር 46 ላይ በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰሟቸው ማለት እኮ ነው። ታዲያ ሲያመሰግኑ ማመስገንን ብቻ ነው የሰሙት። ማመስገናቸውን የሰሙት እያመሰገኑ እንደሆነ እንዴ የሚናገሩት ሲናገሩ ማለት እኮ በልሳን ከዛ ደግሞ እግዚአብሔር እሺ 19 ላይ 19 ሐዋርያት ሥራ ምዕራፍ 19 ሲናገሩ ሰሟቸው የተናገሩትም ጭምር ቆይ እሺ ተመልሷል። አንዴ ሲናገሩ ሰምተዋቸው የተናገሩት ደግሞ ለእግዚአብሔር ምስጋና እንደሆነ ጭምር ሰምተዋል። እሺ ሐዋርያት ሥራ ምዕራፍ 19 ቁጥር 6 ላይ ጳውሎስም እጁን በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎች ተናገሩ ይላል። ስለዚህ እዚህ ጋር ቋንቋ የሚለው
አንተ እንደምትለው ቋንቋ ነው ያልከው በሌሎች ቋንቋ ይችላል እንጂ ሊትራሊ ቋንቋ የሐዋርያት ሥራ ምዕራፍ 2 ነው እያለ ነው እዚህ ጋር። አዎ ኤግዛክትሊ በሌሎች ቋንቋዎች ማለት እነሱ ከሚያውቁት ሌላ ቋንቋ ልክ ሐዋርያቶቹ አንድ ቋንቋ ብቻ ነበር የሚያውቁት ወደ 72 ቋንቋ እንደተገለጠላቸው እነዚህም ማለት ነው ልክ ሲያጠምቃቸው መንፈስ ቅዱስ መጣና ሌሎች ቋንቋዎች የትኞቹ ቋንቋዎች ዓለም ላይ ያሉ የአህዛብ ቋንቋዎች ናቸው። የህዝብ ቋንቋ እንደምትለው ወይ የስፓኒሽኛ ወይ እንግሊዝኛ ማለት ነው። ኤግዛክትሊ ለሐዋርያቶቹ የተገለጠው ነው። ሌላ ከየት ይመጣል? በጣም ጥሩ እሺ በቃ እሺ። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይላል። በልሳን በአዲስ ቋንቋ ይናገራሉ። ይሄ አዲስ ቋንቋ የዓለም ቋንቋ ነው የምትለው? ትክክል። አዎ እሺ። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ በዓለም ላይ ብዙ ቋንቋ አለ፣ ቋንቋ የሌለው ወይም ልሳን የሌለው ህዝብም ምንም የለም ስለሚል ሐዋርያ ቅዱስ ጳውሎስ ከቋንቋ ውጪ ምንም የለም ባይዘው ቋንቋ። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ይላል። ታዲያ እዚህ ጋር ሚስጥር ነው እያለ ነው፣ አንተ ግን የዓለም ቋንቋ ነው እያልከን ነው። አትጋጭም ከሀሳብ ጋር? አይጋጭም። ሚስጢር ነው የሚለው ሚስጢር ማለት ምን ማለት ነው? አንድ ሰው የማይሰማው ወይም ደግሞ የማያውቀው ሲሆን አይደለ? ስለዚህ ይሄ ነው ይሄ በልሳን የሚናገር እንኳን አንተ የምትለው የሐዋርያት ሥራ ምዕራፍ ቋንቋን እያልከኝ ነው። እዚህ ጋር ግን ሂድን ነው ያለው። ሐሳቤን ስማኝና ከዛ በኋላ ምን እያልኩ እንደሆነ እንዲገባ። ሚስጢር ማለት አሁን ለቆሮንቶስ እዛ ህብረቱ ላይ ላሉ ሰዎች ሚስጢር ነው ማለት እነሱ የማይሰሙት ቋንቋ ነው። የማይሰሙት ኢን ሴንስ የሆነ የሰው ቋንቋ ሳይሆን ቀርቶ ሳይሆን የነሱ ቋንቋ አይደለም ማለት የቆሮንቶስ ክርስቲያኖች ቋንቋ አይደለም። ለሱ የተገለጠለት እሺ ቁጥር አንድ ላይ እንደዚህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በትንቢት መናገርም በብርቱ ፈልጉ ይላል። መንፈሳዊ ስጦታዎችን ፈልጉ ሲል ልሳንን ፈልጉ እያለ ነው አይደለም? አይደለም። መንፈሳዊ ስጦታዎች ማለት ምን ያክል ናቸው ብለን ታምነው? ሐዋርያ ቅዱስ ጳውሎስ እንደውም ልሳን ይልቅ ትንቢትን መናገር ልሳን አልከኝ ጸጋ ስጦታ ነው። እዚህ ጋር እድልማ ስጠኝ እንጂ አንዴ ፕሮፌት አንዴ እኮ ልሳንን ትፈልጋለህ አትፈልግም? በብርቱ ትፈልጋለህ አትፈልግም? እንደ ጥያቄው መሰረት ማለት በብርቱ ፈልጉ። ትንቢትን መናገር የሚለውን ትንቢትን መናገር ከማለቱ በፊት እንደዚህ ብሏል። ቆይ ነው ያድቆ ትንቢትን ከማለቱ በፊት ነው የጸጋ ስጦታ እያለ ያለው አይልም? ቆይ አንዴ እዛው ሁላችሁም በልሳን ቁጥር 5 ላይ ሁላችሁም በልሳኖች ልትናገሩ እወድ ነበረ አለና ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል። አየህ፣ ትንቢትን መናገርን ነው ከሁሉ አብልጣችሁ ፈልጉ እያለ ያለ ሐዋርያ ቅዱስ። ምክንያቱም ስለምንድን ነው ትንቢት ማህበርን ያንጻል ነው የሚለው። ቁጥር 13 ላይ እንደዚህ ይላል፣ ስለዚህ በልሳን የሚናገር ሰው የሚናገረው መተርጎም እንዲችል ይጸልይ ሲል ለምንድን ነው የሚተረጎመው? የዓለም ቋንቋ ከሆነ ለማህበሩ የዓለም ቋንቋ እኮ ብለኛል። የዓለም ቋንቋ ነው ካልከኝ ትርጉም አያስፈልገውም እኮ። እነዛ ክርስቲያኖች ግን የሚሰሙት አይደለም። ይኸው ቁጥር 12 ላይ ምን ይላል መሰለ? ከፍ ብለህ ብታነበው ቤተክርስቲያን ለማነጽ ተጋጨ ማለት ነው። ቀደም ቋንቋ ብቻ ብለኝ፣ አሁን ግን እነዛ ሰዎች የሚሰሙት ስለሆነ መተርጎም ያስፈልገዋል። ስለዚህ ወደ ምን መጣ መሰለ? ሁለት አይነት ልሳን አለ እያልከኝ ነው። አንዴ ልንገር። እዚህ ለምሳሌ ማህበር ነን ተቀምጠናል። እሺ ፖዝ አድርግለት አንዴ ፖዝ አድርግለት ችግር የለም። በደንብ ስማኝ። አሁን እዚህ ጋር አሁን ቁጥር 12 ለቀን 13 የምናነብ ከሆነ እንስታለን። ቁጥር 12 ላይ ምን አለ መሰለ? እንዲሁ ደግሞ አለ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ አለ መንፈሳዊ ስጦታ ፈልጉ ብሏችኋል ነበር። ስለዚህ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ አለ። ቤተክርስቲያንን ለማነጽ ይሆናል። ስለዚህ ቤተክርስቲያንን ለማነጽ ከሆነ ለምሳሌ የቆሮንቶስ ክርስቲያኖች ሂብሩ ነው የሚሰሙት ብንል፣ ለምሳሌ ግን ሐዋርያ ቅዱስ ጳውሎስ ባይዞ በጣም ብዙ ልሳኖች ከእናንተ ይልቅ ተገልጸውልኛል ይላል ሐዋርያ ቅዱስ ጳውሎስ። አዎ ለምን ዓለም ዞሮ ስለዚህ ነው የሚሆነው? ያው ወደ ማብራራት ስለሄድ ልክ ስላልሆነ አንዴ ፕሮፌት በቤተክርስቲያን አንዴ ደቂቃው ተይዟል። አንዴ ይጨርሰው አስጀምረው። ስለዚህ በልሳን አይደለም ኖ ቆይ አንዴ
ስለዚህ ከዚህ የምንረዳው ምንድነው? ሁለት አይነት ልሳን እንዳለ ዮሐን ተናግሯል። ለምን ከተባለ የዚህ ቋንቋ ተናጋሪ ስላልሆኑ መተርጎም አለበት ብሎናል። ፔሬድ። ከዛ ባለፈ 26 ኧረ ሰዓቴ ነው ይለቅ ችግር በሰዓት ጠይቀኝ። 26 ላይ እንደዚህ ይላል፣ ህብረት ስታደርጉ ይላል። አንዱ ትምህርት አለው፣ አንዱ መገለጥ አለው፣ አንዱ በልሳን ይናገራል፣ ይተረጉማል ይላል። የት ሲባል ህብረት ሲደረግ። ታዲያ ህብረት ሲደረግ ልሳን መናገርና መተርጎም አለ የለም? አለ። ታዲያ አንተ እንዳልከው ቋንቋ ብቻ ከሆነ ምንድን ነው የሚተረጎመው? ማህበሩ ወደሚሰማው ቋንቋ። ስለዚህ ሁለት አይነት ልሳን አለ እያለ ነው። እሺ ቢጎ አይ ሁለት አይነት ሆኖ አይደለም፣ ማህበሩ የሚሰማውና የማይሰማው ስለሆነ ነው። እሺ ወደ እኔ ጥያቄ እንቀጥል። እሺ ፕሮፌት ልጀምር። የማይተረጎም ልሳን አለ? አይ ልሳን ነው። ፕሮፌት ልሳን ነው እኮ የማይተረጎም ልሳን የሚባል አለ ወይ? ልሳን ነው። አይ ልሳን ምንድነው እኮ አይደለም፣ የማይተረጎም ልሳን አለ ወይ እኮ ነው ጥያቄው። አይ በህብረት መካከል አንዱ ይናገራል አንዱ ይተረጎማል ብሎ ያስቀምጣል እንጂ ኧረ የማይተረጎም ልሳን አለ የለም ብሎ አይናገርም ፕሮፌት። የለም ይሄ ጥያቄ ጀመር እንደዚህ ተብሎ የማይጠየቅም የለም። እሺ ቆይ ሰው በልሳን ያስተምራል አያስተምርም? በልሳን እንደዛ ያስተምራል ሰው አያስተምርም? በልሳን ያስተምራል የሚል ጥቅስ በመጽሐፍ ቅዱስ ውስጥ አይገኝም። የእውነት? እሺ እንዲህ ይላል ሐዋርያው። በልሳን ያስተምራል አይልም። ቃል በቃል ፈልጋለሁ። ቁጥር 19 ቁጥር 19 ላንብብልህ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይላል። አስተምር ዘንድ በምን በልሳን እልፍ ቃላትን ከመናገር 5 ቃላት በአእምሮ ልናገር እወዳለሁ ይላል። ይኸው ለማስተማር እልፍ በልሳን መናገር ከመናገር በአእምሮ መናገር ይሻላል ይላል። ይኸው ታዲያ እዚህ ጋር እኮ እያለ ያለው ልክ ነው። ታዲያ ልሳን እኮ ታች ላይ ወርዶ መተርጎም ወይ መተርጎም ይጸልይ ስለሚል ማስተምር እያለ ነው አይደል? ቆይ ልንገራ፣ እዚህ ጋር እኮ እያለ ያለው ነገር ግን በቤተክርስቲያን ውስጥ ሌሎችን ለማስተማር ለማነጽ ማለት እንዲያተርፉ ማለት ነው 10,000 ለማስተማር በልሳን ታዲያ በልሳን አይደለም የሚለው በልሳን ከመናገር ይልቅ ነው። ኮምፓራቲቭሊ ነው እያወራ ያለው እንጂ በልሳን እያለ አይደለም እኮ። በማህበር መካከል ለማስተማር ልሳንን ይናገራል አይናገርም? አላለም። በአይምሮዬ 5 ቃላት ብናገር ያው ነገር ግን ሌሎችን ደግሞ አስተምር ዘንድ አለ እኮ። አስተምር ዘንድ ምን ማለት ነው? ለማስተማር ማለት አይደለም? ታረ ቆይ ይኸውና 10,000 ቃላት በልሳን ከመናገር ይልቅ ማለት ኢፍ ነው። ይልቅ እኮ የትኛው ይሻላል አይደለም እኔ ሐሳቢ በልሳን ግን ቆርጣ ጠይቀኛ። ጥቅሱን ቆርጣ ጠይቀኛ። ጥቅሱን ቆርጣ ጠይቀኝ። ሙሉ ነው መጠይቀኝ። እየቆረጥኩ አይደለም። አስተምር ብሎ ሲናገር ሰዎች በልሳን ሊያስተምሩ ይችላሉ አይችሉም? አይ እዚህ ጋር እያለ ያለው በጠይቀኝ መሰረት 5 ቃላት በአእምሮዬ ብናገር ይማራሉ ይላል። እሺ ይተው ልሳን ለማያምን ምልክት ነው ወይስ አይደለም? ለማያምን ምልክት ነው ብሎ በቁጥር 22 ላይ ይናገራል። እሺ እንዴት ነው ምልክት ሊሆን የሚችለው ልሳን ለማያምን ሰው? ኦኬ እንደው ቁጥር 22 ጥያቄ ቁጥር 23 ነው በደንብ ሞዲፋይ የሚያደርገው። ለምን ከተባለ እንግዲህ የቤተክርስቲያን መምህራን እንዴት ነው ጥያቄ እንዴት ነው ምልክት ሊሆን የሚችለው ለማያምን ነው? እሺ ልመልስ። እሺ እንግዲህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ሲጽፍላቸው ራሱ የቆሮንቶስ ሰዎች ልሳን አጠቃቀማቸው ላይ ችግር ስለነበርና ሁሉ በልሳን ስለሚናገሩ ነበር። ከዛ ባለፈ ቁጥር 23 ላይ አንድ የማያምን ሰው እንግዳ ሰው ሲመጣ ሁላችሁ ብትናገሩ አብዳችኋል ትባላላችሁ። ስለዚህ ሁሉ እስካልተናገሩ ድረስ ፕሮፌት ለማያምን ሰው እንዴት ነው ምልክት የሚሆነው እኮ ነው ጥያቄው። እሺ በቃሉ መሰረት ለማያምን ምልክት ነው፣ ለሚያምን ትንቢት እንደሚለው በቃ አንድ ሰው የዕለቱ ሰባኪ በልሳን ሲናገር የማያምን ሰው ማለትም ክርስቲያን ያልሆነ ሰው ቢመጣ በዛ ጉባኤ ውስጥ ያ ሰው ልሳን ሲናገር ሲያየው እግዚአብሔር ከሱ ጋር አለ። የማያውቀው ቋንቋ ስለሆነ የእናንተ ልሳን ነው የእናንተ ልሳን? የጠየቀኝ እኮ በምዕራፉ መሰረት አይደለ? ምልክት ይሆናል። ትርጉም የሌለው ልሳን እያወራ ነው ለማያምን ሰው ምልክት የሚሆነው? ትርጉም የሌለው ልሳን የእናንተን ታራራም ሻራራም የሚለው ልሳን ተናግሮ ነው ለማያምን ሰው ምልክት የሚሆነው? አይ ታዲያ እዚህ ጋር ያለው እኮ ትንቢት ለሚያምን ለማያምን ግን ልሳን ምልክት ነው እኮ። ለማያምን ምልክት እስቲ የእናንተን ሻራራም ትርጉም የሌለው አንተ እኮ የሚተረጎምና የማይተረጎም የለም ብለህ ቆርጣል እኮ ሲጀምር። ፕሮፌት ጥያቄን በደንብ ስማኝ። የእናንተ አይነት ትርጉም የሌለው ሻራም ታራም የሚለውን ቃል ተናግሮ ቆይ አንዴ በመጽሐፍ ቅዱስ ማለት ነው። እስቲ ያመነ ሰው ይሄ የሚደንቅ ነው ያለበትን አንድ ማስረጃ እስቲ
ትርጉም የሌለውን ማለት ነው። ይሄው እንግዲህ ጳውሎስ ያደነቀ ልሳን ለማያምን ምልክት ነው ማለት እኮ የሚሰማውን ቋንቋ ተናግሮ ታዲያ ምልክት ነው። ለማያምን ምልክት የሆነበት ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 10 ምልክት ሆነው አይተናል። እንደው ትርጉም የሌለው ተነግሮ ግን ምልክት በጣም የተደነቁበት እስኪ ምልክት ማለት ለማያምኑት ምልክት ይላል። ሐዋርያት ሥራ ምዕራፍ አይልም። ይኸው ይሄ ተገረሙ ይላል እኮ ተገረሙ ማለት ምልክት ሆነላቸው ማለት ነው። ኖ እንዴ ምልክት ማለት ተአምር ማለት የተገረሙት ለምን ነው? ተአምር መገረም አይደለም እንዴ? ኖ ምልክት ተአምር መገረም አይደለም። ስለ ምልክት ነው። የሚያስገርም አይደለም ተአምር ተአምር የሚያስገርም አይደለም ወይ? ተአምር የሚያስገርም አይደለም። ምልክት ምን አገናኘው? ተአምርና ምልክት ምን አገናኘው? ፕሮፌት በቃ ተአምር ራሱ የሚያስገርም አይደለም ብለዋል። እሺ አላልኩም ተአምርና ብለዋል። እሺ ቆሮንቶስን እየጠየቀ ወደ ሐዋርያት ሥራ ለምን ትሄዳለህ? ቆርኔሌዎስ ቆይ አንዴ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የተገለጠለት ልሳን ትርጉም የለሽ ቋንቋ ነው ወይስ ደግሞ የሚሰማ ቋንቋ ነው? እንግዲህ መጽሐፉ የሚናገረው በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰማቸው ብቻ ነው የሚለው። ስለዚህ እግዚአብሔርን ሲያመሰግኑ ሰማቸው ነው። ከዛ ውጭ ቃሉ ምንም አይደለም። ምን ሲያረጉ ሰምታችኋል? ሲያመሰግኑ ምስጋናውን ለእግዚአብሔር እንደሆነ አውቀውታል አይደለ? እግዚአብሔርን እያመሰገኑ እንደሆነ ሰምተዋቸዋል። አይ እነሱ በሚያወሩት በአሕዛብ ቋንቋ ነው ወይ ደግሞ በማይተረጎም ነው በምናምን ብሎ አልተገለጸም፣ ግን ሲያመሰግኑ ሰምተዋል። ያው እንዴ ሲያመሰግኑ ሰሟቸው ይላል አይደል? ሰምተዋቸዋል። ሲያመሰግኑ እግዚአብሔርን አልሰሟቸው ሰሟቸው ይላል እኮ። ግን ደግሞ የእናንተ ልሳን እግዚአብሔርን እያመሰገነ ይሁን እናንተን ቆይ አንዴ እናንተ የምታወሩት ልሳን እንኳን ህዝቡ ይቅርና እንኳን የሚሰማው ተናጋሪው ራሱ ያውቀዋል ወይስ አያውቀውም? የእናንተ ይሰማል አይሰማም? ኦኬ እንግዲህ እንደዚህ ከሆነ እሺ ልመልስ። እኛ ምን እናገረው? ይሰማል አይሰማውም? ባጭሩ ወይ ተረጋጋ። የመጀመሪያ አንዱ ቁጥር 2 ላይ ምን ብሎናል? ሚስጥር ከእግዚአብሔር ጋር ያወራል። ከዛ ደግሞ ሲያነሳ ላይ ቁጥር 2 ላይ አልጠየቁም። እናንተ የምታወሩት ልሳን ፕሮፌት የምታወሩት ልሳን የሚናገረው ራሱ ይሰማዋል ያውቀዋል ወይስ አያውቀውም? እሱ ነው ጥያቄ። ታች ላይ እኮ ቅድም አንተ ራሱ እንደማይሰሙ ስላወቅ ይተርጎም ብለኸኛል። በቃ አይሰሙትም። ስለዚህ ሐዋርያትም ራስ ይተርጎም ብለኸኛል። ወንድምነት ራስ ይተርጎም አልክ። ቆይ ሐዋርያት ሥራ ምዕራፍ 2 ከተገለጠላቸው መንፈስ ውጪ ሌላ መንፈስ ተገልጾላቸዋል ወይስ አልተገለጸላቸው? ሲጀመር መንፈስ ቅዱስ አንዴ ነው በልጅነት በፔንቴኮስቴ በባለ 50ኛ የመጣ። በጣም ስለዚህ እዚህ ክፍል ላይ የገለጸላቸው ልሳን የሚሰማና የህዝብ ቋንቋ ነው ወይስ የማይሰማ? ሐዋርያት ሥራ ምዕራፍ 2 እና ሌሎቹ ማርቆስ 16 ከዛና የቆሮንቶስ መጽሐፍቶች በምን ይገናኛሉ? ቆይ ሐዋርያት ሥራ ምዕራፍ 2 ላይ ያለው ለሐዋርያት የተገለጠው ልሳን የሰዎች ቋንቋና የሚሰማ ቋንቋ ነው ወይስ የማይሰማ ነው ጥያቄ። ያ እንደ ሐዋርያት ሥራ ምዕራፍ 2 ከሆነ የሰዎች ቋንቋና የሰሙት ትርጉም ያላስፈልገው ነው። ቻው። ስለዚህ ከዚህ ውጪ ደግሞ መንፈስ ቅዱስ የትም ቦታ አልተገለጠላቸውም፣ አንድ ጊዜ ነው። ከሐዋርያት ውጪ የሆነ መንፈስ ደግሞ አልቀበልም። ቻው። አንድ ጥያቄ ከዚህ ውጪ አልተገለጸላቸውም ስላሉ በቃ ተመልሰን ልቀጥል። እንግዲህ እስከ 19ኛው ክፍለ ዘመን ድረስ ማለት 1906 ድረስ ቆይ አልጨረስኩም። ጥያቄ ምን ነው? ገና ዓመተ ምህረት ብቻ ነው የጠቀስኩት። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ላይ ይሰራ ነበረ ወይስ አይሰራም ነበር? መንፈስ ቅዱስ በጀሩሳሌም ስትሪክሊ ነው የጀመረው። ፔሬድ የት ጀመረ አይደለም ጥያቄ። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ውስጥ ይሰራ ነበር ወይስ አይሰራም? መንፈስ ቅዱስ የዘጋ ሰዎችን በዘመናት መካከል አላቋረጠም። ስለዚህ መንፈስ ቅዱስ ስለሆነ በዘመናት መካከል የዘጋ ሰዎች እናንተ የምትናገሩት ልሳን በቤተ ክርስቲያን ውስጥ ማለት ከ1906 በፊት ባለችው ቤተ ክርስቲያን ውስጥ ፕራክቲስ ይደረግ ነበር ማለት ነው አይደል? እሺ አንድ ነገር ልንገርህ። ኦርቶዶክስ ተዋሕዶ ለሁለት መጀመሪያ ነበር የሚሉ ከመከፈሏ በፊት ልሳን ከቤተ ክርስቲያን ነው የጀመረው። ጀሩሳሌም ስትሪክትሊ ነው የጀመረው።
ልሳን ኦርቶዶክስ ለሁለት ከመካፈል በፊትም ይደረግ ነበር ወይስ አልነበረም ነው ጥያቄ። ፕሮፌት ፕራክቲስ እንዴት አይደረግም? የመንፈስ ቅዱስ ነው። የመንፈስ ቅዱስ ነው። ቆይ አንዴ ሪፎርሜሽን በጀመረበት ማለት እነ ማርቲን ሉተር በተነሱበት ሰዓት የእናንተ አይነት ልሳን ነበረ? አይ እኔ እኮ ነገርኩ ጀሩሳሌም ስትሪት ላይ ጀመረ ነው ሉተር። እኔ የተጀመረ አልጠየቁም። አልተቋረጠም። ምን ትለኛለህ? ማንንም እንዳጠራልኝ የትኛው ቸርች ፋዘር ሳይጠራበት ሳለ ከሚገርም ዲያቆን አንዴ ካልሰሙኝ ሰዓቱን ያዙት። ኧረ የሰማው ማለት እኔ እስካሁን ደቂቃ ይያዝ አላልኩም። ለምን? እሺ ቆይ አንዴ ይጀምራል። ቆይ አንዴ መጀመሪያ ስማኝ ፕሮፌት፣ እስካሁን ይያዝ አላልኩም። ምክንያቱ ጥያቄ ያልጠየቅኩ የምትመልስልኝ ከሆነ ሰዓት መፍጀት ምናምን ነው የሚሆነው። ስለዚህ የምጠይቅህን እየሰማኝ ብትመልስ አሪፍ ነው። የት ነው የጀመረው? አልጠየቅኩም። ያልጠየቅኩ እንዳትመልስ። እሺ ቀጥል። ሰዓቱ ይጀምርና ጥያቄን በደንብ ስማኝ ፕሮፌት። በሪፎርሜሽን በተጀመረበት ሰዓት እነ ማርቲን ሉተር በተነሱበት ሰዓት እናንተ የምትናገሩት አይነት ልሳን ነበረ ወይስ አልነበረም ነው ጥያቄ። ወይም ነበረ ወይም አልነበረም። ኦኬ ዛሬ ስለ ልሳን ልንወያይ የገባ ነው። ልሳን በመጽሐፍ ቅዱስ የሚደረስ እንጂ ስለ ማርቲን ሉተር ላወራል። ስለዚህ ልሳን በመጽሐፍ ቅዱስ ውስጥ ይኸው ሰማኛ። ልሳን በመጽሐፍ ቅዱስ መረጃዬ የእግዚአብሔር ቃል። ስለዚህ አንተ የለም ካል የእግዚአብሔር ቃል ሸምተሃል ማለት ነው። ቅድም ቆይ ፕሮፌት አንዴ ተረጋጋና፣ ቅድም ምን ብለህ ነበር? በእናንተ ቤተክርስቲያን ይሄ ልምምድ ፕራክቲስ ይደረጋል አይደረግም ስትለኝ አይ በመጽሐፍ ቅዱስ ነው ብዬ አልያዝኩም። ስለዚህ የተጠየቀውን በስርዓት የመመለስ ግዴታ ነው። በሪፎርሜሽን ሰዓት አሁንም ደግሜ እጠይቅሃለሁ፣ ምክንያቱ አልተቋረጠም ብለኛል። እስካሁን መልሰህልኛል። ለምን እዚህ ፓርት ስትደርስ ለመመለስ እንደከበደ ባይዘው ሁሉም ሰው አይምሮ ያለው ስለሆነ ይረዳዋል፣ ያውቀዋል። እንደሌለ የሆነ በ1906 አዙዛ ስትሪት ላይ የተጀመረ ልምምድ እንደሆነ ስለሚታወቅ ፎከስ እና ለመማማር ብናደርገው ጥሩ ነው። እሺ በሪፎርምድ ሰዓት እናንተ የምትለማመዱት ወይም ደግሞ የምታወሩት አይነት ልሳን ነበረ ወይስ አልነበረ? ለመጨረሻ ጊዜ እሺ ልሳን ሁሌም ይሰራል፣ እንዳታስቆመኝ። ዋናው መረጃዬ የሆኑ ሰዎች ሳይሆን ዮሐንስ አፈወርቅ ወንጌል ምናምን ሳይሆን ዋናው መረጃ የእግዚአብሔር ቃል ነው። እርሱም ሙሉ ነው። ስለዚህ እኔ በልሳን ጉዳይ ላወራ የመጣሁት እንደ እግዚአብሔር ቃል እንጂ እንደ ሰው ትሬንድ እና ቤተክርስቲያን ታሪክ አልተቋረጠም ብለኛል። ሰዎች ስለ ልሳን አልጻፉም ማለት ሰዎች ስለ ልሳን አልጻፉም ማለት የለም ማለት አይደለም። የእግዚአብሔር ቃል አማናዊ ልሳን አለ። ጽፈዋል አልጻፉም አይደለም። ቆይ አንዴ አለ ወይስ የለም? መጀመሪያ ልሳን ሁሌም አለ። የእግዚአብሔር ቃል ጋይድ ያደርገኛል። አሁን ከሪፎርምድ ጀምረ ማስረጃ ከእግዚአብሔር ቃል ሪፎርምድ እያልኩ ሪፎርምድ እኔ ነኝ ጠያቂው። አንዴ ተረጋጋ። እንዴ ምን እየሆንክ ነው? እኔ ነኝ ጠያቂው። መልሰህ መጠየቅ ጀመርክ እንዴ? ረጋ በልና ከሪፎርምድ ውጭ ከሪፎርምድ ሰዓት ጀምሮ ወደዚህ እስከ 1906 አንድ ማስረጃ አለህ? የለም። የነገርኩህ ስትሰባሰቡ አንዱ ልሳን አንዱ መተርጎም አለ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መረጃ የለም። አንዴ ቆይ የመላእክት ልሳን የሚባል አለ ብለህ ታምናለህ? የመላእክት ልሳን የሚባል አለ ብለህ ታምናለህ? ሰዎች የመላእክት ልሳን ቁጥር 1 ላይ በሰዎችና በመላእክት ልሳን ይናገራሉ ይላል መጽሐፉ። በሰዎችና ይናገራሉ ወይ? የመለስኩ እኮ ነው። በሰዎችና በመላእክት ልሳን ይላል። ስለዚህ ከሌለ ነገር ላይ ሜታፎር ይናገራል ብዬ አላምንም። ስለዚህ ሰዎች የመላእክት ልሳን ይናገራሉ ብለህ ታምናለህ? አለቀ ይሆን? ይዋዴ ጥያቄ ትቀበላላችሁ? ከማጠቃለያ በፊት ይቅርታ ግን ይቻላል። አንድ ወር ሁለት መቀበል እንችላለን። እሺ ማጠቃለያ ስንት ደቂቃ ልስጠው? ከማጠቃለያ በፊት ነው። ኦኬ እሺ ከማጠቃለያ በፊት ነው። ከማጠቃለያ በፊት ይሻላል፣ አንድ ላይ ለማጠቃለል ማለት ነው። እኔ አንድ እዛ ከሆነ ከኛ ቤት የተወሰኑ ሰዎችን አስገባለሁ። እሺ ኤልያስን አስገብቻለሁ። ሌላ ፕሮጀክት ካለ አንድ ሰው ይሆን
አለ አንድ ሰው ሌላ ፕሮቴስታንት አለ መግባት የሚፈልግ ከፔንቴኮስታል የሚጠይቁ ሰዎች ከካሪዝማቲኮች ከሉተራን አትፈልግም? ፕሮፌት አንድ ቁጥር ሚራክልም እየጻፈ ነው መዝሙር ያስገቡት ሚራክል አለ ምናምን አስገቡ ከታች አለ ሚራክልን ማስገባው ችግር የለም። እሺ ሁለት ኤልያስ እና ሚራክል አሉ። ሁለት ጥያቄ ቀርባሉ። እኔ አንድ ጥያቄ ላቀርብ እኮ ስንት ደቂቃ ይሁን? አሮ ነው ስንት ደቂቃ ይሁን? ዮሐዴ ለጥያቄ 5 ይሁን? ጥያቄና መልስ እኮ ጥያቄ ይጠይቃል ያ ሰው፣ ከዛን መልስ የሚመልሰው መልስ ይይዛል። ለመልሱ ሰዓት ይሰጠዋል። ናታናው የሚጠይቅ ከሆነ ይጠይቀኛል፣ በ3 ደቂቃ ውስጥ መልስ መልሳለሁ ማለት ነው። ከዛም እንደዛው ጥያቄ ሲጠይቅ ለዮሐድ 3 ደቂቃ ይሰጠዋል ማለት ነው እንጂ ከናታን ጋር ኢንተርፕሬቴሽን አይደለም፣ ጥያቄውን ብቻ ነው የሚያቀርበው። በቃ የሆነ ጥያቄ ፎሎ አፕ ኩዌሽን ስለሚኖረኝ ሁለት ፎሎ አፕ ኩዌሽን ሊሆን ስለሚችል በደቂቃ ይሁንና ደቂቃውን ልጠቀም ማለት ነው። 3 ደቂቃ ተጠቀሙ። 3 ደቂቃ ሰዓታችን ለመጠቀም። እሺ ካልመለስክልኝ ሚኪ ቆይ እንዳታስጀምረው ባስቆም ቅር እንዳይልህ እሺ። ካልመለስክልኝ ወይ ደግሞ ጥያቄውን ካልተረዳው እሺ። ያው ደቂቃ ስለሌለ ማለት ነው። ደብል ዲቤት ሆነ። እሺ ቀጥል። እሺ የመጀመሪያው አስጀምርልኝ። አንደኛ ቆሮንቶስ ምዕራፍ 1 አሁን መጨረሻ የጠየቀህን ነው። አንደኛ ቆሮንቶስ ምዕራፍ 1:7 ጠቅሰህ ቅድም ኮንሲስተንሲ ወይም ደግሞ መንፈስ ቅዱስ ለሚሰጠው ስጦታ ኮንሲስተንሲ የለውም ብላል። ያንተን ኮንሲስተንሲ ያሳየኝ በታሪክ። ያው ነገርኩህ እኮ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ዛሬም ህብረት አለ በታሪክ ዛሬም ወንድሞች ይገናኛሉ ሆኖ ስክሪፕቸር። ስለዚህ ህብረት በተደረገበት ልክ ቆቆቆይ ልጨርስ። ህብረት የምታረግ ከሆነ ዛሬም አሰ ክርስቲያን ልሳን የሚናገራል፣ የሚተረጎማል፣ የሚያስተምራል። በታሪክ ነበር የጠየቅኩት። የለውም በታሪክ አይታወቅም። እሺ ሁለተኛው ጥያቄ ከመጽሐፍ ቅዱስ ታሪክ ይበልጣል እያልከኝ ነው ብራዘር? ከመጽሐፍ ቅዱስ ታሪክ ይበልጣል እያልከኝ ነው? ችግር የለውም። እሺ ሁለተኛውን ጥያቄ እቀጥላለሁ። እዚሁ አንደኛ ቆሮንቶስ ምዕራፍ 1:7 ስጦታዎችን አያቋርጥም ብለሃል። ስለዚህ አሁን አንተ ያለባት ህብረት የመተርጎምም ስጦታ ይሰጣል። ስለዚህ እስቲ አሁን የምትናገሩት ልሳን ሲተረጎም አሳየኝ። እንግዲህ ሲተረጎም አሳየኝ ማለት አሁን እጄ ላይ ያለ መረጃ ነው የምሰጥህ። ሲጀመር ጥያቄ ራሱ ልክ አይደለም። ተናጋሪ አለ በቪዲዮም ይሁን ሲናገርም አንተም ከፈለክ ወንድምዬ ዮሐድ ቆይ አንተ ወንድምዬ ዮሐድ የሚተረጎምም አለ ብሎ ቁጭ አድርጓል። ከሚገርም እኔ እንደው 2 አይነት 3 አይነት አላልኩም። ዮሐድ ራሱ ተርጓሚ አለ ብሎ 2 አይነት አድርጎት ዘግቶታል። ሶስተኛ ጥያቄ አሁን የምትናገሩት እናንተ በህብረት የምትናገሩት ልሳን ቃላት መደጋገም ወይም ደግሞ ሰው አይሰማውን ብላችሁ የምትናገሩት ልሳን ህብረቱ እንዴት ነው የሚያንጸው? ኦኬ በአንደኛ ቆሮንቶስ ምዕራፍ 14 መሰረት ህብረቱን እንዴት ነው የሚያንጸው? ይኸው እየነገርኩህ እኮ ነው። ይኸው ስክሪፕቸር እያነሳሁ ከራሴ እኮ አይደለም ወንድ ስትሰባሰቡ ይላል። አንዱ መዝሙር አንዱ ልሳን አለው ይላል። ስለዚህ አንዱ ህብረቱን እንዴት ነው የሚያንጸው ተርጎም እንዳለውና ወንድም ጋርም ስናወራ የጸጋ ስጦታ እንደሆነ አምነዋል። ስለዚህ ተናጋሪ ካለ ህብረቱን እንዴት ነው የሚያንጸው? አሁን የምትናገሩት ልሳን ህብረቱን እንዴት ነው የሚያንጸው? ተነግሮ ተተርጉሞ እያለን ነው መጽሐፉ እኮ። ካልተተረጎመ ህብረቱን አያንጽም ብሏል። ስለዚህ አሁን እናንተ በእንትናችሁ በመድረካችሁ ቆይ አንዴ በመድረካችሁ በልሳን ቢናገር ቢኖር ቆይ ናታን በልሳን ቢናገር ቢኖር ፕራክቲካሊ ነው የጠየቅኩ። አሁን ፕራክቲካሊ እናንተ ያላችሁ ከስክሪፕቸር ውጭ ፕራክቲካል አለ እንዴ? ከስክሪፕቸር ውጭ እኮ ፕራክቲካል የለም። እንደ እግዚአብሔር ቃል ሰው እኮ ፕራክቲስ ይለማል። አሁን ፕራክቲካል የምታደርጉት ስክሪፕቸር ነው። እኔ ስክሪፕቸር ነው ብዬ ነው የማምነው የኔን አካሄድ። ቃላትን ደጋግሞ ሻራ ባራባራ ምናምን ብሎ የተናገረ ሐዋርያ ያሳይ። ስክሪፕቸር ከሆነ ፕራክቲሳችሁ እኔ ተናጋሪ ያለ ተርጓሚ ያለ ብዬ ነው የማምነው እንጂ አሁን ሻራ የተናገረ ሐዋርያ አሳየኝ። የተናገረ ሐዋርያ አሳየኝ ጥቅስ። ምን ማለት ነው ዮሐድ? ምን ማለት ነው ዮሐድ? ተናጋሪ ያለ ተርጓሚ ያለ ነው የሚለው መጽሐፍ ቅዱስ። ስለዚህ በአሰ ፕሮቴስታንት ይናገራሉ ይተረጉማሉ ነው። የለም እሺ ከሚራክል ወይ ደግሞ ከኤልያስ ከሚራክል ወይም ከኤልያስ አንዳችሁ ደግሞ ያዲን ጠይቁ።
ያ 3 ደቂቃ አላችሁ አፍላችሁም ትችላላችሁ። ሚራክል ቆይ ኤልያስ ግን ምንድነው ካሪዝማቲክ ሆኖ ነው ሉትራን ሆኖ ካሪዝማቲክ ነው ወይስ የማይቀበል? እሺ በቃ ሚራክል ቀጥል። አመሰግናችኋለሁ። የመጀመሪያ ጥያቄ እግዚአብሔር ልሳንን ለምን ዓላማ ነው የሚሰጠው? ለጥቅም። ኦኬ፣ ለጥቅም ማለት ለምሳሌ ሰዎች ሲሰበሰቡ ለሆነ ዓላማ ማለት ነው። ለምሳሌ ለሐዋርያቶቹ ልሳን ሲሰጣቸው ዓለምን ዞሮ እንዲሰብኩ ማለት ነው። ለዛ ፐርፐስ። ኦኬ፣ በህብረት መካከልስ ለምሳሌ እናንተ ስትሰበሰቡ ከእናንተ መካከል ቋንቋ የሚችል ቋንቋ ሁሉም ሰው አንድን ተመሳሳይ ቋንቋ የሚናገር ከሆነ ልሳን ያስፈልጋል? ተመሳሳይ ከሆነ ስናርም ነው ሰሰሪ በቃ ለዛ ከሆነ ሐዋርያ ቅዱስ ጳውሎስ የሚተረጉም ካለ ቆይ አስተማሪው የሚችለው ኦንሊ ህዝቡ የማይሰማው አይነት ቋንቋ ከሆነ ተርጓሚ ካለ ይናገር ይላል። ተርጓሚ ከሌለ ግን በቃ አርፎ ይቀመጥ ይላል። ችግር የለውም፣ ተመልሶልኛል። ስለዚህ ስትሰበሰቡ ስል የሚሰበሰቡ ሰዎች የተለያየ ቋንቋ ተናጋሪ ሊሆኑ ይችላሉ። ኦፍኮርስ ክርስቲያኖች በዓለም አቀፍ ደረጃ ከሆነ ያሉት እንዴት ላይሆኑ ይችላሉ? ሊሆኑ ይችላሉ። ሐዋርያ ሥራ ምዕራፍ 2 ላይ ራሱ የተሰባሰቡት ከዓለም የተሰባሰቡ። ኦኬ፣ የሐዋርያ ሥራ ምዕራፍ 2 ልሳን ተተርጉሞ ነው ወይስ ራሱ ልሳኑ ትርጉም ነው? እዛው የነበሩ በጣም የእያንዳንዱ ሀገር ዜጎች ስለነበሩ ለእያንዳንዱ በቋንቋቸው ይሄ የሚናገረው የኛ ቋንቋ ነው ስለተናገሩ አንዳንዶቹ ያልሰሙትን ሰክረዋል ብለዋል። ያልሰሙት ሰክረዋል ብለዋል። የሰሙት ግን የገዛ ቋንቋችን ነው። ሳቴን ቆይ አሁን ልሳኑ በራሱ ቋንቋ ነው ወይስ ከተናገሩ በኋላ ነው የተተረጎመው? በዛ ምዕራፍ 2 ይኸውልህ አሁን በግብጽኛ በአረብኛ ሲናገሩ ለአረቦች በገዛ ቋንቋቸው ነው እየተናገሩ ያሉት። ለሌላው ግን ተርጓሚ ማለት ቢናገሩት በአይነሲቲ ሊተረጎም ይግድ ያስፈልጋል። ኦኬ፣ እግዚአብሔር ልሳን የሚሰጠው ለምሳሌ እኔ ቻይነኛ ተናጋሪ ሆኜ አንተ አማርኛ ተናጋሪ ብትሆን እኔን አማርኛ እንድናገር ያደርገኛል አይደለ? አንተ እንድትረዳ ቻይነኛ ሆኜ እኔ ቻይነኛ ተናጋሪ ነኝ፣ አንተ አማርኛ ተናጋሪ ነው። ስለዚህ እግዚአብሔር አማርኛ እንድናገር በአንተ ትርጉም ነው እየሄድኩ ያለው አማርኛ እንድናገር ነው አይደል የሚያደርገኝ? ኤግዛክትሊ ሐዋርያት ሥራ እንደዛ ነው የሚናገረው። ስለዚህ ምን ትርጉም ያስፈልጋል? ምን ትርጉም ያስፈልጋል? እያንዳንዱ ንግግር እኮ ይኸውልህ አሁን አንተ ስማኝ ትርጉም የሚያስፈልገው እንዴት መሰለህ? አንዴ ለምን ደው ይደረግልሃል እኮ ተርጓሚ ለምን ያስፈልጋል ብለህ ከዛ ልመልስልህ። እሺ ቆይ ልመልሰው። ተርጓሚ የሚያስፈልገው እንዴት መሰለ? ለምሳሌ ልመልስልህና እንጨርሰው። ለምን መሰለ ተርጓሚ የሚያስፈልገው? አሁን አንተ አማርኛ አንተ ቻይንኛ ተናጋሪ እኔ አማርኛ ተናጋሪ ሆነ ከዛ ለአንተ የተሰጠ አማርኛ ከሆነ ተርጓሚ አያስፈልገውም። ኦኬ፣ ተርጓሚ የሚያስፈልገው ምን እንዴት መሰለ? ጥያቄ ምን መሰለ? አንዴ ቆይ ስማ ቆይ አንዴ ተርጓሚ እንዴት እንደሚያስፈልግ ተርጓሚ ከሌለ የተባለው ከምን አንፃር እንደሆነ ሁሉም የተሰጠ ልሳን የግድ መተርጎም አለበት አይደለም እያለ ያለ ሐዋርያ ቅዱስ ጳውሎስ። እሺ በደንብ ስማ። ልሳን የሚናገር እንዲተረጉም ይጸልይ ለምሳሌ አንተ የተወለድክበት ቻይንኛ ሆኖ እኔ የተወለድኩበት አማርኛ ሆኖ ለአንተ የተሰጠ ጸጋ ስጦታ ደግሞ ኦሮምኛ ቢሆን ስለዚህ በዚህ መካከል ነው ትርጉም የሚያስፈልገው። ተርጓሚ የሚያስፈልገው እዚህ ሰዓት ላይ የተሰጠ ልሳን ኦሮምኛ ነው፣ አማርኛ አይደለም። ስለዚህ ተርጓሚ የሚያስፈልገው በዚህ ሰዓት ነው እንጂ በአይነሴሲቲ ልሳን ካለ ትርጉም አለ ማለት አይደለም። ሚራክል ባኬን ፎርዙ ስላላለም እችን ብቻ ሚራክል ሊቆም ይሻላል። ቆይ ሚራክል አንድ ቆይ ውይይት ስላልሆነ ያዛችሁት ቅድም ዲያቆናታንም እንደዛ ነው ቆሙት። ስለዚህ በዛ እሺ ለኔ ደቂቃ ያዙልኝ። እኔ ጥያቄ አለኝ ለፕሮፌት የዋድሽ አለ አይደለ? እንትን ስልጣን አለ
ቆይ ሌላ ሰው ማን እንትን ቆይ ራስ ምረጥና ሰው ይግባል። ፕሮፌት ኖ እኔ ልጠይቅ ነው። ፕሮፌት አለ። አይ መጀመሪያ ይግባል። ቆይ ከሌለ እንጨርሰው። ራስ ማለት ይችላል። ዳኒ ካለ ዳኒ አለ። ዶክተር ዳኒ ለምን አትመርቁልኝም ሰዓት? ኦኬ አይ ዳኒ ካለ ይግባ፣ ከሌለ ያ ሚራክል ይጠይቃል ማለት ነው። ዳኒ ካለ ዶክተር ዳኒ ካለ አንድ ቁጥር ላከለ። እሺ የለም መሰለኝ። እሺ አይ ቲንክ አላየሁትም። ካየው እንትን ትላለህ፣ ቀጥል። ከሌለ ትቀጥላለህ ሚራክል። እሺ እሺ ልቀጥል። እኔ ጥያቄን ደቂቃ ትይዙልኛላችሁ? ደቂቃ ይዛችሁልኝ? እምቢ ስላለኝ እኮ እኔ እኮ የራሴን ደቂቃ መያዝ አልቻልኩም። ለዛ ነው እዚህ እንትኑ ላይ ላርግልህ። እኔ ካውንት ዳውን። እሺ ካውንት 3 ሚኒትስ። እሺ ስትጀምር ንገረኝ። ቀጥል። እሺ ያው ልጀምር ነው። ፕሮፌት አሉ? ፕሮፌት አራ ደቂቃ። እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ በልሳኖች ሲናገሩ እግዚአብሔርን ሲያከብሩት ሰምተናቸዋል ይላል። ይሄ የተናገሩ ልሳን እርስዎ ቅድም ከዘረዘሩ ልሳን የትኛው ልሳን ነው? እንግዲህ እዚህ ስፍራ ላይ መዝሙርዬ እንደሚናገረው እግዚአብሔር በልሳን ሲናገሩና እግዚአብሔርን ሳያመሰገኑ ሰሟቸው እንጂ ይሄ ልሳን ነው ያ ልሳን ነው የሚል ክሌም አይሰጠንም። ስለዚህ እግዚአብሔርን አመስግነዋል። ሐዋርያቱ የተናገሩት ልሳን ነው? ሐዋርያቱ በሐዋርያት ሥራ ምዕራፍ ላይ የተናገሩት ልሳን አይነት ነው ወይስ ቅድም ያሉት የመላእክት ልሳን ያሉት? የትኛው ልሳን ነው ታዲያ ይሄ? አይ ስለማይል ምን ኧረ አንተ የትኛው ልሳን ነው የምትለው? ኧረ እኔ ጠያቂ ነኝ ፕሮፌት። የትኛው ልሳን ነው ይሄ? እኔ ለመሰለ ቃሉ ከሚለው አላልፈም። እዚህ ጋር አመሰገኑ እንጂ የሐዋርያት ሥራ። ስለዚህ የትኛው ልሳን ነው? አላወቁት አላቅም። የትኛው ልሳን ነው? አላቅም አይደለም። እዚህ ጋር በልሳን ተናገሩ ነው የሚለው። ልሳን ደግሞ የጸጋ ስጦታ ነው። ስለዚህ ገባኝ። ስለዚህ ቅድም ከሰጡት 3 ልሳን የመላእክት ልሳን አለ ብለዋል፣ የሰው የሚናገሩ ልሳን አለ ብለዋል፣ ሰው ደግሞ የማያውቀው ልሳን አለ ብለዋል። የትኛው ልሳን ነው ከ3? ይሄ እዚህ ጋር ይሄኛው ነው ብሎ ስለማይናገር ይሄ ነው ሌላ አለ። እሺ ችግር የለውም። ይሄ ልሳን ተተርጉሟል? ተተርጉሞ ነው የሰሙት ወይስ ሳይተረጎም ነው? እዚህ ጋር ምንም የሚናገረው ነገር ስለ ትርጉም። ስለዚህ እሱንም አያውቁትም መልሱን። ጥሩ እሺ። ስለዚህ ልዝላለሁ ልተው። እሺ የሙሉ ወንጌል ምንም አይልም ነው። አንድ ብጠይቅ እሺ ልመልስ አንድ ደቂቃዬን ፕሊዝ ፕሮፌት ይቅርታ በጣም እሺ። አዲሱ መደበኛ ትርጉምን ይቀበሉታል? አዲሱ መደበኛ ትርጉም ይቀበሉታል? ስክሪፕቸር ነው ያመጣሁት። አዲሱ መደበኛ ትርጉም ይቀበሉታል? አዲሱ መደበኛ ትርጉም ላይ ጥሩ። አዲሱ መደበኛ ትርጉም ላይ እንዲህ ትርጉም አለ። የቆሮንቶስ 14:10 ሲያብራራው ብዙ አይነት ቋንቋዎችንና አንዳንዶች በቁጥር 10 እና 11 ላይ ተነገረው የሚረዱት ከምዕራፍ 12 ጋር ባለው ክፍል የተወሰነውን ልሳን ከዚህ በፊት የማይታወቅ ባዕድ ቋንቋ እንደሆነ አድርገው ነው ይላል። ባዕድ ቋንቋ ነው፣ የማይታወቅ ቋንቋ ነው። እዛ የመላእክት የሚለው እንዲህ የሚለው ቆሮንቶስ ላይ ያለው ባዕድ ቋንቋ ነው፣ ልዩ ቋንቋ ነው እያሉ ይረዳሉ እያለ ይፈተዋል። ግን እንደዛ እንዳልሆነ ይናገራል። ትርጉሙ ይቀበሉታል ይሄን ትርጉም? እኔ እንግዲህ አሁን እኔ እቀበለዋለሁ። ግን ምን ማለት ነው? በዓለም ላይ ብዙ ቋንቋ አለ ማለት ትርጉም የሌለው ቋንቋ የለም ማለት እንጂ የታዲያ እንደዛ ከሆነ የመላእክት ልሳን ሜታፎር ነው እንደሚያለው። ግን ይሄ ነው ብሎ ያስቀምጥልን ይችላል። እኔ ጥያቄ ነው ያለው። ጥያቄ ምንድነው የሚለው እዛ ጋር የተገለጸ 14:10 ላይ ያለው 12:14 ላይ ያለው ሁሉ የተወሰነው ልሳን ሰዎች የማይታወቅ ባዕድ ቋንቋ ነው ይላሉ አድርገው ይተረጉማሉ። ይሄ ግን ትክክል አይደለም እያሉ ነው ተርጓሚዎች። ይቀበሉታል? በእኔ የምቀበለው ሐዋርያት ሥራ ምዕራፍ 2 ላይ ሲተረጎም አላይም። ቆሮንቶስ ላይ ግን ተናጋሪም ተርጓሚም አለ። ስለዚህ ባዕድ ቋንቋ የሚባል ነገር የለም ማለት ነው። አዲስ ቋንቋ የሚባል ባዕድ ቋንቋ የሚባል የለም ማለት ነው። ባዕድ የሚለውን ኢኒሴንስ አዲስ ቋንቋ የሚለውን ለማስረዳት ይመስለኛል ያስገቡት። አይ ያው የ14 እና 14:10 ላይ ያለውን አንያ ቆሮንቶስን እያብራሩ ነው። ትርጉም ያለው ቃል ካልወጣ በልሳን ሳይሆን አድማጮች በሚናገሩት ቋንቋ ተናገሩ ማለት ነው ይልና ከዛ ይሄ የሚተረጎመው ራሱ ባዕድ ቋንቋ ነው እያሉ ሰዎች ተረጉማሉ። ግን ትክክል አይደለም እያሉ ነው። ይሄን ትርጉም ይቀበላሉ? አይ ያ ነገር እኮ ባዕድ ማለት ልዩ ሌላ ቋንቋ የሚል ነው እንጂ መረጃው ሌላ ነገር አለ። ሰዓት ለማንኛውም አልቋል። ጥያቄኛ ነው ነው እንዴ? አታለ ቆየ ነው። ኦኬ አለቃ አትሉኝም እንዴ? እሺ
ይሄን የመጨረሻ እናድርገውና ደግማችሁ ሰጣችሁ አመሰግናለሁ። እሺ 3 ደቂቃ ሊያዝ ጀምር በለኝ። እሺ ሚራክል ቆይ ቪዲዮ ልክፈት። ጀምር ያደርግ። እሺ ከቅድሙ ነው የሚጀምረው። እሺ ከቅድሙ ጥያቄ ነው የሚጀምረው። ቅድም አንድ ጥያቄ ጠይቄ ነበረ። ማለት ልሳን በራሱ በእናንተ ቋንቋ ነው። ቋንቋውን ደግሞ እግዚአብሔር የሚሰጠው አንድ ሰው ካልተረዳ ወንጌል ለመስበክ ያክል ነው ብለሃል። ስለዚህ ለምንድን ነው እግዚአብሔር ዳይሬክትሊ ለምሳሌ እኔ ምን አልክ? ምን አይሰማም? አይ ነው ይሰማል። ሰው ካልተረዳ ነው ብለሃል ልሳን የሚሰጠው። ሳቴን እንደገና አስጀምር እስቲ በደንብ እንትን እንድልን ማለት ነው። ሶሪ እሺ ምንድን ነው ልሳን እንትን ብለህ ወንጌል ለመስበክ ነው ጥያቄ አድርገው። ቆይ አንዴ ሚራክል አሁን ማብራራት ላይ በጣም ጊዜ ስለምትፈጅ ሰዓቴን ያዙልኝ ምናምን ትላለህ። 3 ደቂቃ ነው ያለና ሌላ ጥያቄ ለመጠቀም ሌላ ጥያቄ አይ ኖ ጠይቅ፣ ግን ጥያቄ አድርገው በማብራራት ጊዜ ናትፍ ቀጥታ ጠይቀኝ እስኪ እኮ የቅድሞ ጥያቄ እኮ ነው። ማለትም አንድ ሰው ወንጌል ለመስበክ ነው ቋንቋ ነው ካልክ እኔ ቻይንኛ ተናጋሪ ሆኜ አንተ አማርኛ ተናጋሪ ከሆንክ እግዚአብሔር አማርኛ እንድናገር ለምንድን ነው የማያደርገኝ? ወይ ሌላ ሰርድ ፐርሰን እንድተረጉም ለምን ሌላ ቋንቋ ይሰጠኛል ነው? ሶስተኛ ቋንቋ አንተ ምን የማላውቀው። ቆይ በአይነሴሲቲ ልሳን ተሰጠ ማለት የእያንዳንዱ ሀገር ቋንቋ ይሰጣል ማለት አይደለም። እሺ የሁሉም ሀገር ቋንቋ ይሰጣል ማለት እኮ አይደለም። ልሳን ይሰጣል ማለት ኦኬ፣ የተወሰነ ቋንቋ ሊሰጥህ የአንድ ሀገር ቋንቋ ብቻ ሊገለጥልህ ይችላል። ለሐዋርያት አሁን የሁሉም ወደ 72 ይባላል በትውፊት ወደ 72 ቋንቋዎች ተገለጠላቸው። ሁሉም ሰው 72 የግድ ይገለጥለታል ማለት አይደለም። አንድም ሁለትም የሁለት ሀገር ቋንቋም ሊገለጽልህ ይችላል። ከተገለጸልህ ቋንቋ ውስጥ ከሰሚው ጋር ማትግባቡ ከሆነ ያ ከዛ አንፃር እሺ ቁጥር 14 ምዕራፍ 14 ቁጥር 14 ላይ ከዚህ በፊት ይህን ከማንሳቴ በፊት ሰዎች እግዚአብሔርን በቋንቋቸው ወይ በእንግሊዘኛ በሚያውቁት ቋንቋ ሲያመሰግኑ በአማርኛም በእንግሊዘኛም ቢሆን እኩል ሴንስ ይሰጣቸዋል ብለህ ታስባለህ? የሚያውቁት ከሆነ እግዚአብሔርን ሲያመሰግኑ ወይንም ሲያመልኩ ለራሳቸው ነው ለራሳቸው ደግሞ ቋንቋ የስሜት ምንጭ ሆነ እንዴ? ባወቀው ቋንቋ የሚያደርገው ጸሎት ሁሉ እግዚአብሔር ይሰማዋል። አይ በእንግሊዘኛ ከሆነ ሞር እሰማለሁ በእንግሊዘኛ ሲሆን ችግር የለውም። እሺ ከዚህ ተነስቼ በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል ይላል። ስለዚህ ራሱን የሚያንጽ ከሆነ ለራሱ ነው እየጸለየ ያለው። አይ አይደለም፣ ዛት ሚንስ ለራሱ እየጸለየ ማለት አይደለም። ራሱን ያንጻል ማነጽ ማለት ራሱ የሚሰማው ራሱ ነው የሚያውቀው። ራሱ የሚያውቀው ቋንቋ ከሆነ ማህበሩ የማያውቀው ከሆነ ራሱን ያንጻል። አንዴ ስማ እባክህ ትጠይቃለህ፣ አሰማም። ችግሩ ይሄ ራሱን ያንጻል ማህበሩ ግን አያንጽም ሲባል ልሳን ሲባል እሱ የሚያውቀው ማህበሩ ግን የማይሰማው ቋንቋ ከሆነ የሚያንጸው ማለት እየሰማ ያለው እየተረዳ ያለው እሱ ነው። ማህበሩ እየተረዳ ስላልሆነ አይታነጽበትም ነው ሀሳቡ እንጂ። ስለዚህ ይሄ ራሱ ሰውየው ከዚህ በፊት የሚናገረው ቋንቋ ነው ልሳን የተባለው አይደለም። እሱማ መንፈስ ቅዱስ ገለጸለት ተባልን እኮ ልክ ለሐዋርያቶቹ እንደገለጸላቸው የሆነ ሀገር ቋንቋ ነው። መንፈስ ቅዱስ ገልጾለት ለራሱ እኮ ማህበሩ ግን አይሰማውም። ስለዚህ ሌላ ቋንቋ ሰጥቶት ነው እየጸለየ ያለው። የራሳቸው ቋንቋ አይሆንም እንዴ ታዲያ? እግዚአብሔር ለመታነጽ ከሆነ ለምን ያስፈልጋል ሌላ ቋንቋ? ሰውየው ይኸውልህ የተወለደበት ቋንቋ አለ፣ ለምን ያስፈልጋል? ምንድን ነው አስፈላጊነቱ? ስማኝ ሰውየው ለራሱ ከሆነ አንዴ ስማኝ ሰውየው ግዴታ እኮ የነዛ ሀገር ተወላጅ። አሁን እናንተ የምታስቡት ምን መሰላችሁ? በቃ እንደዚህ አማራ ተወላጅ ወይም ደግሞ እዚህ ሀገር ያለን ከዛ በዚህ ሀገር ቋንቋ ሁላችንም የምንናገር ነው የሚመስላችሁ። እንደዛ አይደለም። በቀደመችው ቤተክርስቲያን ከብዙ ሀገር የሚመጡ ሰዎች ናቸው ያሉት። ኦኬ ብዙ ዳይቨርስ የሆነ ነው። ሐዋርያት ሥራ ምዕራፍ 2 ላይ ከግብፁ የመጣለ ከካፓዶሻ ምናምን በጣም ብዙ ህብረተሰብ ያለበት ምን እየተባለ ነው?
የተወለደበት ቋንቋ ሊኖር ይችላል። ከዛ ደግሞ መንፈስ ቅዱስ ደግሞ እንደ ጸጋ ስጦታ አድርጎ የሰጠው ቋንቋ ሊኖር ይችላል። ስለዚህ ያ ሰው ምናልባት መንፈስ ቅዱስ ገልጾልኛል ብሎ ማህበሩ በቃ እኔ በገለጸልኝ መንፈስ ቅዱስ በገለጸልኝ ብቻ ነው ማስተምረው ምሰብከው ምጸልየው ብሎ ቢናገር ማህበሩ የማይሰማ ከሆነ በቃ አይታነጽም ማህበሩ። እሱ እኮ ቁም ነገር ያለው ወይም ደግሞ እግዚአብሔርም እኮ እያመሰገነው ልክ 16 ላይ እንደሚናገረው ማለት ነው። አንተ እኮ መልካም ታደርጋለህ አለ። አንተማ መልካም ታመሰግናለህ ቁጥር 17 ላይ አይደል? አንተማ መልካም ታመሰግናለህ። እያመሰገነ እኮ ነው እሱማ ይታወቃል እኮ። ሌላው ግን ምን አይታነጽበትም። ሌላው ግን የሚሰማው ሰው ስለሌለ አይታነጽበትም። ካልሰማው እሺ ከዛ አንፃር ነው እየተነገረ ያለው። እሺ እንጠቅልለው በቃ። ጥሩ አይ ቲንክ ማጠቃለያ ስጡና ደቂቃችሁ ንገሩኝ። ማጠቃለያ ስጡበትንና ዋድ የሚመቸውን ያርግና ስንት ደቂቃ ይሆን ይዋድ? ችግር የለም። ከማጠቃለያ በፊት አንድ ጥያቄ ከኔም ከተቀበላችሁ ጥያቄው ሰዓት አልቋል። መመሪያ ፍሬም ያው ፌር እንዲሆን ወይ በኋላ ይጠቀልላሉ አይሻልም? አይመች ውይይቱ እነሱ ነው የፈለኳቸው። በቃ ፈቃደኛ ካልሆኑ ትቻለሁ። ኦኬ ያው ሁለት ተብሎ ሁለት ጠይቀናል። ስለዚህ ይዋድ አጠቃል ከዛ አጠቃላሉ። ቀጥል እንጂ አንተ ኮነ ይጨርስና ኦኬ ወይም ዋነር ይጠይቁታል። ሚራክል ስንደቂቃውን ላችሁ አንተ እንትን የምትለው የምትፈልገውን ደቂቃ ውሰድና አጠቃለል። ፕሮፌሰር ስንደቂቃውን ፕሮፌሰር ጀመርኩ እኮ እኔ አሁን ጀምሬ ስለሆነ መጨረሻው ነኝ ነኛ። እንደዛ ነው የሚሆነው። አዎ እንደዛ ነው የሚቀጥለው እኮ። አንተ አልክ ቀጠልኩ፣ አልክ ቀጠልኩ፣ አልክ ቀጠልኩ። እንደዛ ነው። አይ የውይይቱን ሐሳብ የጀመረው በኔ ነው። በኔ ፍሬም ውስጥ ወደ ተንቀሳቅሳል። አሁን ደግሞ ትጨርሳለህ። በኔ ያልቃል። አንተ ጀምረህ አንተ አትጨርሰውም እኮ ፕሮፌት። በቃ እንደዛ እኮ ነው ኮንሲኩዌንሱ ቀጥሎ የሚሄደው። እንዴት ነው ውይይት? እንዴት ነው ህጉ? እንዴት መሰለህ? ያው አንተ ጀመርክ፣ ቀጠልኩ፣ ቀጠል። አንዳንዴ ስምምነት ነው ወይ ደግሞ ወይ ጀምር ላለው ብጀምርልኝ ጥሩ ነበረ። ያን ሳይድ ለማስጠበቅ ገባ ጀምር ያለው ፋይናሉ ደግሞ ያረ ፈጣሪ እንደዛ አይነት ህግ የለም። እሺ ጀምር 15 ደቂቃ። ኦ ኖ 15 ነው ብዙ ነው ፕሮፌት። እንዴ ማጠቃለያ እኮ ነው ወይ 3 ወይ 5 በቂ ነው። እሺ 5 15ማ በጣም ብዙ ነው ፕሮፌት። እሺ በደንብ ይማሩ ብለህ ስላሰብን እሺ ጀምር ይበሉኝ ፕሮፌት። እንግዲህ እዚህ ውስጥ ያላችሁ ውድ እሰማለሁ። እኔ ጋር ሚውት ነው መዝሙር እሰማለሁ። መዝሙር ይሰማሉ። እዚህ ጋር ሚውት እያሳየ። እሺ እንግዲህ እንደምታውቁት እዚህ ውስጥ ያላችሁ ውድ ፕሮቴስታንቶች፣ የወንጌል አማኞች ልሳን የጸጋ ስጦታ እንደሆነ እናምናለን። ይህን ደግሞ ወንድማችን ዮሐድም ተቀብሎታል፣ አምኖታል። ስለዚህ ግን ሲዝ በማድረግ ጉዳይ ላይ ስናወራ የሆነ ዓመት ላይ ተነግሮ ነበር ብሎ ክሌም አድርጓል። አሁን እስል ነው የለም እስካሁን ድረስ ቤተክርስቲያን ውስጥ። ኦኬ ታዲያ እኔን ባክ ኤንድ ፎርዝ አድርጎ አዙዛ ስትሪክት ምናምን ብሎ ሊጠይቀኝ ፈለገ። ስለዚህ ዛሬ ያወራን ያለው ለስክሪፕቸር ስለሆነ በመጽሐፍ ቅዱስ ይላል ርዕሱ ራሱ እንደምታዩት ልሳን በመጽሐፍ ቅዱስ ስለሚል በመጽሐፍ ቅዱስ ልሳንን ማርቆስ ሊያየን፣ ቆሮንቶስ ሊያየን 12 ላይ 14 አየን፣ 13ን አየን። ከዛ ሐዋርያት ሥራ ምዕራፍ 2 ላይ አይተናል ማለት ነው። እንደ አንደኛ እንደ ማርቆስ ወንጌል ምዕራፍ 16 እንደ ተስፋ ነው ሲነገር የነበረው። የሚያምኑትን አላቸው። ሊትራሊ ጌታ ኢየሱስ ከሐዋርያቱ ጋር ነበር። የሚያምኑትን እነዚህ ምልክቶች ይከተላቸዋል እንደተባለው ከመንፈስ ቅዱስ ከዚህ ከኢዩኤል ምዕራፍ 2 ጋር በተያያዘ ልሳን ባይልም ትንቢት መንፈሴን በስጋ ለባሾች ላይ አፈሳለሁ ስለሚል 2 ላይ አፕን አደረገ። ይጾሙ ይጸልዩ ነበረ። መንፈስ ቅዱስ ዊዝን 10 ዳይ ከ10 ቀን በኋላ ከጌታ ካረገ 40 ቀን ከዛ ይገለጥላቸው ነበር። ከ50ኛው ቀን ላይ መጣ። በመንፈስ ቅዱስ ተሞሉ። ከዛ በእሳት ነበልባል ተቀመጠባቸው፣ ተናገሩ ይላል። እንግዲህ እንደምናውቀው የማርቆስ ወንጌል ምዕራፍ 3 ሳይን ነው ሊናገሩ ይችላሉ የሚል ነው። ለምን ከተባለ ሁሉም ተናጋሪ ስለሚሆን ከቆሮንቶስ ምዕራፍ 12 ጋር አንዳንዱ ተናጋሪ አንዳንዱ ተርጓሚስ ብሎ ስለሚያስቀምጥ ሐዋርያት ሥራ ምዕራፍ 2 ላይ ምንም ማያሻማም የሜድ ቋንቋ የኢላሜት የሮም እያለ ይናገራል። በሚሰሙት ባደጉበት ጂውሽ ናቸው፣ አይሁዳውያን ናቸው፣ ተበትነው ነበር። ሲመጡ ግን የእግዚአብሔር በዓላት ላይ 7ቱ የሚከበሩት እስራኤል ስለሆነ እግዚአብሔር የነዶ በኋላ የመወዝወዝ የቂጣ በዓል ፋሲካ ይበሉ እዛ ነው የሚያከብሩት። ስለዚህ ከዚህ መካከል ጴንጤቆስጤ አንዱ ስለሆነ የዛን ቀን መጡ። አይሁዶች ናቸው፣ ግን ባደጉበት ሀገር ቋንቋ በቀሬና ከአይሁድ እምነት ወደ ይሁዲ የገቡት ሲናገሩ ሰሙ፣ ገረሟቸው። ባደጉበት ቋንቋ ሊትራሊ
ተተረጎመ የሚል አናገኝም። ከዛ ፈርዘር ስናለፍ አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ይለናል? ቁጥር 10 ላይ ለአንዱ መናፍስት መለየት ለአንዱ ምን ካለ በኋላ ለአንዳንዶች ነገር ያቺ ጸጋ ስጦታ ነው። እንደዚህ ይላል ሰጪው ራሱ ጌታ መንፈስ ቅዱስ ስለሆነ ቁጥር 11 ላይ እንደዚህ ይላል ከዚህ ሁሉ የአንዱ መንፈስ ስጦታዎች ሲሆኑ ይላል ለእያንዳንዱ እርሱ ለራሱ እንደፈቀደ ይሰጠዋል። ስለዚህ የመንፈስ ስጦታ ነው። መንፈስ ግን እንደፈቀደ ነው ለሁሉም ይሰጠው። ታዲያስ ለሚናገርም ለሚተረጉምም ብሎ ይናገርና 30 ላይ ቁጥር ሲወርድ 12:30 ላይ ሁሉ ሲተረጉማሉ ሁሉ ሲናገር አረ ሁሉም አይደሉም ሲጀመር ልሳን የሚናገረው የጸጋ ስጦታ ስለሆነ ለአንዳንዶች ነው ለአንዳንዶች ደግሞ መተርጎም ስለሆነ 13 ላይ ሲሄድ በመላእክትና በልሳን በሰው ቋንቋ እንኳን ብናገር ካለ በኋላ ምንድነው ጉዳዩ ሲባል ፍቅርን ትልቅ አድርጎ ለማሳየት ነው ክሌሙ እንጂ ሌላ አይደለም። ከዛ ባለፈ ሚስጥርም መግለጥ ቢኖረኝ ተራራ የሚነቅል እምነት ቢኖረኝ ብሎ ኮምፓሬቲቭ ያስቀምጣል። ድሃን ባበላ ከዛ ደግሞ ለድሆች ብሰጥ ሰውነቴን በሳት እንዲቃጠል ባረክ ካለ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅርን ለማሳየት ነው የሄደበት። ከዛ ባለፈ 14 ላይ በጣም ይናገራል። 14 ቁጥር 2 ላይ ቁጥር 1 ላይ እንደውም ዳንሳ በጣም የሚገርመው 14 ቁጥር 1 በብርቱ ፈልጉ ይላል። ኢቭን ኢፍ ልሳን የጸጋ ስጦታ ነው በብርቱ እንድንፈልግ ሳይን አፕ ያደርገናል። ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሄድ ነው ሚስጥር ነው ይላል። 13 ላይ ደግሞ እዛ ሚስጥር ነው 13 ላይ ወርዶ በልሳን የሚናገር ሰው እንዲተረጉም ይጸልያል። ራሱ ተናጋሪ እንዲተረጉም ይናገራል። ቁጥር 26 ላይ ደግሞ ቁጥር 22 ላይ ለማያምን ሰው ምልክት ነው አለ። በጉባኤ መካከል ያላመነ ሰው ሲመጣ አንድ ሰው ቢናገር ምልክት ሆኖ ያገለግላል። ከዛ ባለፈ ግን ሁሉ ከተናገሩ ልሳንን በጉባኤ መካከል ቁጥር 23 ላይ አብዳችኋል ትባላለች። 26 ሲሄድ ህብረት ነው። ህብረት ማለት ፕሮቴስታንትም ሌላውም ኦርቶዶክስም እንግዲህ ካቶሊክም አፖስቶሊክ ሴሽንም ማለት ክርስቲያንን ከተባለ ይሄ ጸጋ ስጦታ መጽሐፍ ቅዱሳዊ ስለሆነ ዛሬ የሚሰራል ማለት ነው። ወደፊት ጸጋ ኦፊሶች ላይ ሙሉ ላይ የምናወራ ይሆናል። ዛሬ ግን ልሳን ላይ ስለሆነ ስለዚህ ህብረት ሲደረግ ሁሌ ምን አለ? መገለጥ አለ፣ ልሳን መናገር መተርጎም አለ። ስለዚህ አሁንም ይሄ ጸጋ አለ፣ እኛ ጋር ግን የለም ብሎናል ማለት ነው። ከዛ ባለፈ 39 ላይ ሲሄድ ስለዚህ ወንድሞቹ ትንቢትን ለመናገር በብርቱ ፈልጉ፣ በልሳን መናገርን አትከልክሉ ይላል። እንዳይከለከል ተነግሯል። ታዲያ ምን ማለት ነው? አሁንም በቤተክርስቲያን ውስጥ ተናጋሪና ተርጓሚ ስላለ ስለ አዙዛ ስትሪክት ተነስቷል። ኦርቶዶክስ ለሁለት ከመከፈሏ በፊት ከ1906 በፊት ከ1505 በፊት ከ206 በፊት በጀሩሳሌም ስትሪክት ላይ ተነግሯል ልሳን። ስለዚህ መጽሐፍ ቅዱስ ዛሬም ነገም የጸጋ ስጦታ ነው፣ ልሳን ይቀጥላል ማለት ነው። ይህን ለማለት ወዳለሁ። ከዛ ባለፈ ግን ብዙም ጥያቄዎችን አልመለሰልኝ። ኢዩኤል ላይ ትንቢት ነው የሚለው ነገር ግን እሱ ልሳን ብሎታል። ይሁን ነገር ግን ያው በዚህ አጠቃላለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ ፕሮፌት እናመሰግናለን። ላርግ ያዲ ጀምር በላይ። እሺ ቴንኪው ልጀምር። መጀመሪያ የኦርቶዶክስ ከመከፈሏ በፊት የሚለው የኦርቶዶክስ አልተከፈለችም። እሺ የታሪክ ስህተት አለ። ከዛ በተጨማሪ እንግዲህ ከ1906 ይሄንን ልምምድ በታሪክ በቤተክርስቲያን ታሪክ ውስጥ ታይቶ አይታወቅም እና ፕሮፌት ምንም ማስረጃ ሊያመጡ ስላልቻሉ አይ በኢየሩሳሌም አደባባይ እኮ ተደርጓል አሉ። በኢየሩሳሌም አደባባይ የተደረገው የእናንተ አይነት ታራራም ሻራራም የሚል በጭራሽ የለም። ምክንያቱ የታየው የተገለጠው የዓለም ቋንቋ ተገልጦ እንጂ እርስ በርሳቸው ሐዋርያቶቹ ሲደባደቡ ከወንበር ወደ ወንበር ሲዞሩ አስቡት። እነ ቅዱስ ጴጥሮስ እስኪ መንፈስ ቅዱስ ተገልጾላቸው ወንበር ሲያጋጩ የሆም ጣጣጣ ሻጣጣ ምናምን ሲሉ ጀስት ኢማጂን። እንደዚህ አይነት ስፒሪት በሐዋርያቶቹ ጭራሽ ፈጽሞ የማይታወቅ ልምምድ ነው። ሐዋርያቶቹ አይደለም ሐዋርያን አበው እንግዲህ መንፈስ ቅዱስ በቤተክርስቲያን ውስጥ ሕያው ሆኖ ይቀጥላል ብለዋል። ግን አንድ ለናሙና ያክል አንድ ታሪካዊ ማስረጃ እንደው ሪፎርሜሽን ጀመረ የተባለው ማርቲን ሉተር፣ ካልቪን እነዚህ እንኳን የማያውቁት አጋንንታዊ ይቅርታ ልለው እገደዳሉ። ምክንያቱም ልምምዱ በኋላ የሚመጣ ሌላ መንፈስ ተብሎ ከተገለጸ ከክርስቶስ ውጭ የሆነ ሌላ መንፈስ ነው ማለት ነው። ልምምዱ የመጽሐፍ ቅዱስ አይደለም። ከመጽሐፍ ቅዱስና ከቤተ ክርስቲያን ካልተገኘ ይሄንን ልንቀበለው አይገባም። ፕሮፌት ራሳቸው መሰከሩ። ሐዋርያ ስራ ምዕራፍ 2 ከተቀበሉት መንፈስ ውጪ ሌላ መንፈስ ጣጣ ሻጣ የሚያስብል ተቀብለዋል ወይ ሲባል ኧረ አልተቀበሉም። ሐዋርያ ስራ አንዴ ነው የተቀበሉት አለ። ያንን የተቀበሉት መንፈስ ስንመለከተው ለካስ የዓለም ቋንቋ ነው፣ ህዝቦች የሚሰሙት ቋንቋ ነው። ተርጓሚ የሚያስፈልገው ታዲያ እንዴት ነው? ተመልከቱ። እዛ ሐዋርያ ስራ ምዕራፍ 2 ላይ በጣም ብዙ ሰዎች ከእያንዳንዱ ህዝብና ነገድ ነበሩ አይደለ? ከእያንዳንዱ ህዝብና ነገድ ስለነበረ ልክ ሲናገሩ አረብኛ ሲናገሩ የአረብ ህዝቦች እንዴ በገዛ ቋንቋችን ይሄ እኮ የኛ ቋንቋ ነው ይላል።
ቋንቋቸው ያልሆነ ግን ምን አሉ ይላል እነዚህ ሰክረዋል አሉ አንዳንዶች ግን እንደዛ ብለዋል ለምንድን ነው እንደዛ ያሉት ኦኬ ልክ ሐዋርያ ቅዱስ ጴጥሮስ ኦኬ ለሚያምኑ ምልክት ነው አለበለዚያ ግን ምን ይሏቸዋል አብደዋል ይሏቸዋል አልተባለ ኦኬ የማይሰሙት ቋንቋ ስለሆነ ምንድነው በቃ እነዚህ እብደው ምን ጀመሩ ምን አይነት ቋንቋ ማውራት ጀመረዋል ኦኬ ቋንቋው ግን ትርጉም ያለው ነው ትክክል ለነሱ ቢተረጎም እኮ ትርጉም ያለው ቋንቋ ነው የሰዎች ቋንቋ ነው እየተነገረ ያለው ከዛ አንፃር የሚመለከት ነው ተርጓሚ ከሌለ ዝም ይበሉ ሲባል የሚሰማ ከሌለ በቃ ዝም ነው ማለት ያለባቸው ወይም ደግሞ በሚሰሙት ቋንቋ መናገር አለበለዚያ ደግሞ ዝም ይበሉ ተብሎ በግልጽ ተናግሯል ወደ አንደኛ ቆሮንቶስ ምዕራፍ 14 ሊሄድና በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲል በቆሮንቶስ ስላለው ሐሳብ ነው ሐዋርያ ቅዱስ ጳውሎስ የሚናገረው እና ከጸጋ ስጦታዎች አብዝታችሁ ማንን ፈልጉ ነው የሚለው ትንቢትን መናገር ማህበርን ያንጻል ልሳንን መናገር ወይም ደግሞ በመታቆት ቋንቋ እግዚአብሔር ማመስገን ምናምን እሱ ማህበሩን የማይሰማው ከሆነ በቃ አታንጹትም ማህበሩ ስለዚህ ማንን ነው የምታንጹት ራሳችሁን አለ ስለዚህ አለ ሁሉ ጊዜ መስራት ያለባችሁ ወይም ማሰብ ያለባችሁ ማህበርን ለማነጽ እንጂ ራሳችሁን ብቻ አይሁን ብሎ ሐዋርያ ቅዱስ ጳውሎስ ይመክራቸውና ምን ብሎ ይናገራል በዓለም ብዙ ቋንቋ አለ ምናልባት ቋንቋ የሌለው ምንም ህዝብ የለም አለ ቁጥር 10 እኮ ነው ከዛ በኋላ ምን አላቸው ቋንቋው እኔ ለቋንቋው ማልሰማው ቢሆን ሰው ደግሞ እኔ ኦኬ ያሬዶ ወጣ መሰለኝ ደቂቃው እንዴት እናርግ ሐሳቤ እንትን እንዳይ ልቀጥል ዝም ብዬ አንድ ደቂቃ ተኩል ምናምን አለክ ገና ነበረ ደቂቃ ግን እንዴት እናርግ አስወጣ መሰለኝ ቪዲዮ ምናምን ሲከፍ ዮኒ አይዝልን ወይም እስቲ ሴት ላይ ዮኒ ቢዝላ አሪፍ ነው ዮኒ ቢዝላ አሪፍ ነው ናቲ ወይም ከ3 ደቂቃ 2 ደቂቃ ምናምን ልጠቀምበት ከሁለት ነው ቀጥል ያንተ ፖዝ ሆኗል ከ3 በሚለው ያዘውና ቀጥል ከ3 ይዤ ከ5 ጨርሳለሁ እሺ ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ በዓለም ምናልባት ቁጥር የሌለው ቋንቋ አለ የቋንቋው አይነትም ኦኬ እንደ ህዝቡ ብዛት ነው ካለ በኋላ እንግዲህ አለ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ የሚናገረውም ለእኔ እንግዳ ይሆናል አለ ስለዚህ የቋንቋ ፍቺ ካላወቀ ወይም ደግሞ የቋንቋው ትርጉም አንድ ሰው የሚሰማው ካላወቀ ተናጋሪው ሰሚው እርስ በርሳቸው ምንድናቸው እንግዶች ናቸዋል ስለዚህ በብርቱ ስትፈልጉ ማህበሩን ለማነጽ ይሁን ይልና በልሳን ስትናገሩ ራሱ ኦኬ ትርጉም በልሳን ሲል ማህበሩ የማይሰማው እናንተ ብቻ ማለት የምትሰሙት ቋንቋ ለማህበሩ የምትናገሩ ከሆነ እሱ ብቻ ከሆነ የምታውቁት ቋንቋ በእነሱ ትርጉም ደግሞ እነሱ በሚያውቁት ቋንቋ ደግሞ ለመናገርም ለመተርጎም ምን ይጸልይ አለ ይጸልይ ከዛ በአይምሮም በልሳንም ይጸልይ ያለው ሲል ማህበሩ በሚሰማው እኔ በማውቀው ቋንቋ ይጸልያለሁ አመሰግናለሁ ይልና እንግዲህ ይላል ማህበሩ የማይሰማው ከሆነ አንተ በምትባርክበት ሰዓት እግዚአብሔርን በምታመሰግንበት ሰዓት ማለት ነው ባልተማሩት ባይዘው ቋንቋው ራሱ በትምህርት ሊመጣ ይችላል አንዳንድ ማለት መንፈስ ቅዱስ ሳይሰጥ በትምህርት ልታመጣው የምትችል ቋንቋ ነው የዓለም ቋንቋ ስለሆነ ማለት ነው ስለዚህ እነዛ ሰዎች ቋንቋውን ካልተማሩት ባልተማሩት ስፍራ የተቀመጠው ለምትናገረው ቋንቋ እንዴት ብለው አሜን ይላሉ ይቀጥልና 17 አንተኮ ምን አለ አንተማ መልካም ታመሰግናለህ አንተኮ የምትናገረው እኮ ትርጉም ያለው ነው ትክክል ነው እግዚአብሔርን ያመሰግንክ ነው ሌላው ግን አይታነጽበትም ሌላው ግን ስላልሰማው ምን ይያልክ እንደሆነ ስላላወቀው ምን አለ አይታነጽበትም ማለት ስለዚህ ቀጠለ በልሳኖች እልፍ ቋንቋ ከማስተምር አለ ማስተማር ራሱ እያስተማሩ እኮ በልሳን እልፍ ቋንቋ ከምታስተምሩ በአይምሮ ማለት እነሱ በሚያውቁት ቋንቋ ጥቂት እንኳን ብትናገሩ ምን አለ ማህበሩ ይታነጽበታል ብሎ በግልጽ ይናገራል ስለዚህ አለ ልሳን ለማያምን ምልክት ነው እንጂ ለማያምን ምልክት ነው እንጂ ለሚያምን አይደለም ይላል አሁን ፕሮቴስታንቶቹ እችን ቀይረው ምን አድርገዋታል መሰላችሁ የማርቆስ ወንጌል ምዕራፍ 16 ላይ ያለውን ይጠቅሱና ምን ያደርጉታል መሰላችሁ ልሳኗን ይወስዱና እዛው እኮ መርዝ ቢበሉ እኮ አይገላቸውም ይላል እባብን ቢይዙ እሺ ይላል እነሱን ግን በጭራሽ አይጠቀሟቸውም ልሳኗ ብቻ ስለማትጎዳ እሷን ይጠቀማሉ ጨርሻለሁ ቴንክ ዩ
አይ ቲንክ ጨርሰናል መሰለኝ። እግዚአብሔር ይስጥልን። ምናልባት እኛ ጋር ስለመሸ ክበሩልኝ። እኔም ጋር ሰዓት እየሄደ ነው። እግዚአብሔር ያክብርልን። ዮኒሻ ቴንክ ዩ። በጣም ነው የማመሰግነው። ብዙ ተምረንበታል። እግዚአብሔር ያክብራችሁ። እኔ መሄድ ስላለብኝ ነው። በጣም 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 አድርጌ ነው የማመሰግነው። ተባረኩ። እሺ ቤተሰብ እንግዲህ በምታዩት መልኩ ሀሳብ ሰምታችኋል። አብዛኛው እንግዲህ እኔ ብናገር ይቀያይሩታል ጭውውቴውንና ተምራችኋል ብዬ አስባለሁ። ብዙ ትምህርት ወስደንበታል። በተለይ የውሃድ እኔ ቃላት የለኝም። ናቲሻዬም እንዲሁ አመስግኜ ልውጣ እንጂ የውሃድ ናቲሻ፣ መዝሙረ ያሬድ፣ መምህር ኤፍሬም፣ ዲያቆን መኩ እጅግ የሚደንቅ ትምህርት አላችሁና ለሌላ ጊዜ እሱ ቤት አትሂዱ እንዳይባል ሌሎችም የፕሮቴስታንት ወንድሞቼ ትምህርቱን በደንብ ተከታተሉት እና በደንብ ስሙት እና እናንተ ቸርች ውስጥ ያለው እውነት ከእግዚአብሔር ቃል ነው ወይስ ሰው እንደፈለገ የሚናገረው ቋንቋ ነው ብላችሁ ራሳችሁን አስቡ። እግዚአብሔር ምስክሬ ነው የምለው። ሰው እንደፈለገ የፈለገውን ቋንቋ የሚያወራበት ነው እውነት እግዚአብሔር የሚናገረውን ነገር እያስተማሩበት ነው የሚለውን ማየት ነው። ፕሮፌት ሚኪ ይመቸኛል። ወጣትም ስለሆነ ለመግባባት ከባድ ነው ብዬ አላስብም። ቅድምም ሚራክል የምትባለው ወንድማችንም ታንኪ የዋዴ ግን በጣም ትለያለን። የዋድን የማደንቀው በክርስትና ላይ ብቻ አይደለም የሚሰራው። የዋድ ወንድማችን ከሙስሊሞችም ጋር ትምህርቶች ይሰጣል። ወንድም ጎበዝ ነው። ከሙስሊም ጋር ባለው ነገር ላይም የዋድ በጣም አንባቢ ነው። በጣም ኤክስትሪምሊ አንባቢ ነው እና በጣም ነው የማደንቃቸው ሁሉንም። እና በተለይ ኦርቶዶክስ ወንድምና እህቶቼ እግዚአብሔርን አመስግኑ። ብዙ ወጣት አስተማሪዎች ሶሻል ሚዲያውን ተቆጣጥረውታል። አሁን በሶሻል ሚዲያ ላይ የተቆጣጠረችው እምነት ብትኖር ኦርቶዶክስ ናት። ኦርቶዶክስ ተቆጣጥረዋለች። ዋሽው ክብሩ ይስፋ እናትና የልጁና ኦርቶዶክስ በጣም አርጋ ሶሻል ሚዲያን ይዘዋለች እና ይሄ እግዚአብሔርን አመስግኑ። የኦርቶዶክስ ተማሩ፣ እንስማ፣ እናዳምጥ። እኔ ተማሪ ነኝ፣ እየተማርኩ ነው። በጣም ጠቅሞኛል። ብዙ ነገሮች እንዲገለጹ ሆኖልኛል እኔ እና የውሃድን ወንድማችን እፎይን የመሳሰሉ ከባድ ሚዛን በእንትን ላይ እያየን አይ ቲንክ ቀድም ይመስለኛል ፒተር ይቅርታ ጠይቀኛል፣ ግን አይ ቲንክ ከእንትና የለመድከው ይመስለኛል ከቀለሜና ሚውት አርግ ማለት ጀመርክ። ቤት ረስተው ማለት ነው የኔ ቤት መሆኑ። ሚውት አርግ ሚውት እኩል አታውራውላ ልትል ከጅሎ ነበርና ትንሽ አስታወስኩ የት ቤት እንዳለና እንዲህ ጋድዬ ወንድሜ በጣም ትለያለህ እና እንደዚህ ያለና መንፈስ ቅዱስ ኦርቶዶክስ የላትም ብለው ይዘግባል። ደስ ነው የሚለው መንፈስ ቅዱስ እውነት ለመናገር ሸረረም ተረረም ከሆነ እግዚአብሔር አምላክን እያታለልን ነው። አይጠቅም። ሸረረም ተረረም መዝሙር ያሬድዬ ሸረረም ተረረም ጣጣ ቋጫ ጫጫ የሚባለው ከሆነ እዮባ ወንድሜ አይ ከኔ ጋር ብዙ አንግባባም ከእዮባ ጋር ነው። ያ ከሆነ መንፈስ ቅዱስ አይደለም ነው። ለበዓሉ ድምቀትም አኬማ አኬ ነው። አኬ ወንድማችን ጎበዝ ነውና ጎበዞች ናቸው። ስለዚህ የፕሮቴስታንት ወንድምና እህቶቼ ራሳችሁን እንድትጠይቁ ነው። መንፈስ ቅዱስ በመንፈስ መናገር ማለት ያ ነው ብለህ ራስን ጠይቀው። ወት ታፕታፕ አርጉ በማል ኮፒሊንግ ሼር ቻራራራር ማለት ልደትም ወንድማችን ምናምን ጎበዞች ናቸውና እንዴ
መጠየቅ አለብህ። ገባ? ማን ያስተማረ? ይገራ ያስክ እንደዚህ ብለው ሲቀበጣጥሩ እንዴ ምንድነው የምታረጉት? መምህር ብሩክ ይቁርታ፣ ዲያቆን ብሩክ፣ አረ ብዙ ናቸው እና መጠየቅ አለብህ። እንዴ ምንድነው የምታረጉት ብለህ መነጋገር አለብህ። መንፈስ ቅዱስ ላይ ኮፒ ሊንክ ሼር አርግ ምናምን የሚል ካለ ይኳስችን ትጠይቃለህ። የማትጠይቅ ከሆነ ምን ሆናል ማለት ነው? ፌል አድርገሃል ማለት ነው። እና እየተማሩ እንደሆነ ዛሬ በልሳን በመጽሐፍ ቅዱስ ሲነገር ያው ኦርቶዶክስ ስለሆንክ ነው ብሎ ጓይሉብኛል እንጂ እየሰሙ አይሰሙም ነው ጭውቴው። ምክንያቱም ከሁሉም ያስተማረኝ ቃሌቱ እኛው እንደሆነ ታውቃላችሁ። ቋንቋ የሌለው ህዝብ የለም አለ፣ አከተመ። ከምንም በላይ ያመልስ ነው። ቋንቋ የሌለው ህዝብ ከሌለ አንተ የምትናገረው ልሳን በሆነ ቋንቋ ይተረጎማል ማለት ነው። ዘማርያምም አለ እናውቃለን። ቋንቋ የሌለው ህዝብ የለም ብሎ እዛው በልሳኑ ውስጥ ከተናገረልህ he just told you that ያ ቋንቋ ትርጉም አለው ማለት ነው። እኔ ከእግዚአብሔር ጋር የምነጋገርበት ትርጉም አለው ማለት ነው። ስለዚህ እስቲ ወደፊት የምናየው ነው። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይሁናችሁ። ኦርቶዶክስ ወንድምና እህቶቼ በርቱ፣ እንዲሁም ፕሮቴስታንት ወንድምና እህቶቼም በርቱ። ለማወቅ ጠይቁ። ለምንድን ነው የምንለያየው? አንድ ክርስቶስን እያመለክን አንዱን ክርስቶስ በዘጠና ትርጉም ለምን ተረጉመዋለን ብላችሁ ተጠያይቁ። ባሮኬ ይቅርታ፣ ባሮኬንም ረሳው የኔ ወንድም። ጠይቁ። ለምንድን ነው የምንለያየው? አንድ ክርስቶስን በዘጠና መልኩ መቀበል። ስለዚህ እሷን ብትጠይቁ መልካም ነው ላለው። ሰላማችሁ ብዝት ይበልልኝ። እንቀጥላለን። ነገ ከነገ ወዲያ ጥያቄ ስለሚኖረኝ እመጣና እንወያያለን። ሰላማችሁ ብዝት ይበልልኝ። መልካም ቀን ይመ